ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ? this is Kevin Mikala American Zero Black and then Zero Blue YouTube channel. Welcome to my channel guys. and then ዛሬ ምንድነው ልላችሁ የፈለኩት ማለት ነው ብዙ ጊዜ እኔ እናቴን ሳደባታለሁ ማለት ነው። እናቴ እንደዚህ ምክንያቱም በጣም ስለምትረብሸኝ ነው ወይ ማለት ነው። እንዲሁም ልሰድባት አይደለም ስሟን ላነሳት ሁላ አልፈለኩኝም ነበረ። ምክንያቱም እኔ እናቴ ልላት ሁላ አልፈልግም እሷን ልጅ ሳትልኝ ማለት ነው። እናቴ ማለት ሁላ አይዋጥልኝም ማለት ነው። ግን ደግሞ ላይክ በሌላ በኩል ማለት ነው እኔ ላይ እንትን ትሰራለች። ምክንያቱም እሷ ምንም ስለማታመጣ እኛ ራሳችንን ሸፋፍነዋለን ምናምን ብላ ማለት ነው። ስለዚህ እሷ እንደዛ እያደረገች ማለት ነው። በሌላ በኩል ደግሞ ስትረብሽኝ አስቡት ማለት ነው ጋይስ። እኔ በጣም ብዙ ችግር አልፌ ነው እዚህ የደረስኩት። በጣም ብዙ ችግር፣ ብዙ መከራ፣ ብዙ ስቃይ ማለት ነው። እንደን ማለት ነው አሁን ላይ እንደዚህ ስትረብሽኝ ማለት ነው በጣም ይደብራል ማለት ነው። ረብሻው ሲባል ደግሞ ቀላል ረብሻ እንዳይመስላችሁ ማለት ነው። እሷ ስለኔ ምንም ግድ የላትም ምናምን ማለት ነው። እሱን ነገር አምኜ ተቀብያለሁ። ለሷ ምንም ነገር አይመስለኝም። በቃ ህይወት ይቀጥላል። ያው በቃ ሁሉንም ነገር ማለት ነው ለዛ ብዬ ያለፍኩኝ ማለት ነው። እሷ በጣም ስትባልግብኝ ማለት ነው። በሌላ በኩል በሰው አድርጋ ምናምን አድርጋ ማለት ነው። ግን ደግሞ እኔ ለአባቴ ብዬ ወይም ለአባቴ ቤተሰቦች ብዬ አይደለም እሷ ላይ የምሳደባት። እኔ ከራሴ ነው የምሳደባት ማለት ነው። እኔ ባይተው ከሰው ጋር የምስማማበትን ነገር አለ ማለት ነው። አሁን ሰው መርዳትም ከሆነ ላይክ አንዳንድ ነገሮችን ከሰው ጋር የምስማማበት ነገር አለ። ግን ደግሞ እኔ ስድብ ላይ ማንም ተሳድብልኝ አላለም ምናምን እንዲሁም እኔ በጣም መናገር እየፈለግኩኝ ዝም እያልኩኝ የነበርኩት ማለት ነው። ሰው ደግሞ ለእናት እንዴት እንደዚህ ይባላል፣ ለወላጅ ብዙ ነገር ይባላል ማለት ነው። ለዛ ነበረ እኔ ዝም የምለው ማለት ነው። በውስጥ እየተቃጠልኩኝ ማለት ነው ዝም የምለው። ግን አሁን ደግሞ በቃ ዝም ልታስብለኝ ያልቻለችን ቀን ከቀን ማለት ነው። ስለዚህ እኔ ብትቸገር ምንም ብትሆን አይዶን ከረባውሺ ምንም አይመስለኝም ማለት ነው። ኢቭን ብትሞት ሁላ እኔ ግድ የለኝም ስለሷ ማለት ነው። ታንቃ እንኳን ብትሞት ማለት ነው አይዶን ከረባውሺ እንደን እንደዚህ ስል ማለት ነው በጣም ልክ አለኝ። ግን ደግሞ እኔ ዝም ስል እሷ እየረበሰችኝ ነው ባይ ዘ ወይ ማለት ነው። እናም እኔ ደግሞ አባቴ እንድሰድባት ይፈልጋል ወይም ደግሞ የአባቴ ቤተሰቦችን እንዳስደስት ወይም ሌላ እሷን የሚጠላ ሰውን ላስደስት ብዬ አይደለም እሷን የሚሰድባት። እኔ ከራሴ ነው የምሰድባት ማለት ነው። ሊሰድባት የፈለጉት ማለት ነው ሄዶ እሷን ሊሰድባት ይገባል። ግን ደግሞ እኔ ቻናል እየመጡ እሷን እንትን ሲያደርጉ እንዲሁም እየሰነፎች እኮ ነው ስድብ ማለት ነው። የእንትን ማለት ነው የትክክለኛ የጠንካራ ሰው ወይ የጎበዞች እንትን ማለት ነው ምንነት ማለት ነው በተግባር ነው ማለት ነው። በቃል ሁላ አያበዙም ማለት ነው። ግን ደግሞ እኔ በተወይ ምርጫ ስለሌለኝ የሳደውኳት ያለውኝ ግን ደግሞ ሌላ ነገር ነበረ የማደርገው ማለት ነው። እንደን እነሱ ላይክ ስድብ ላይክ ውሻ ምን ይባላል ውሻ ይጮኋላ ልክ እንደዛ ማለት ነው። ስድብ ደግሞ እሷ ምን ቤት ናት ማለት ነው። አንተ ቤት መጣ ማለት ነው። አንተን የምትበጠበጥበትን ምክንያት ሌላ ነገር እንኳን ባታደርግ ማለት ነው መበጥበጡ ለምን አመጣ በሷ ላይ አስቡት ማለት ነው። ስለዚህ እንደዛ ስለሆነ ማለት ነው እኔ ያው ሲሳደቡ በቃ በጣም ይገርመኛል። ምክንያቱም ለምንድን ነው የሚጮሁት እነዚህ ሰዎች? ላይክ አንተ ውለህም አድረህም ማለት ነው በተግባር ስታደርግ ነው ደስ የሚለው ማለት ነው። ግን ደግሞ በጣም የሆነ ቆስል ከወጣበና ካሳመመ ማለት ግን የማይቀር ነው ማለት ነው። ልክ እንደነሱም እንደዛ ነው እከክ እየሆነብን ነው ማለት ነው። እንደን ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ሲሰድባት እኔ ከራሴ ነው ማለት ነው። ለማንም ብዬ አይደለም ምሳደባት። እንዲሁም መሳደብ ሁላ አልወድም፣ መናገር ሁላ አልወድም። ግን ስናገር ደግሞ ምንም አይመስለኝም። ከልክም በላይ ሊሆን ይችላል፣ በልክም ሊሆን ይችላል። በቃ በሆነ መንገድ እናገራለሁ። ተስፋዬ ደግሞ አልጸጸትበትም ደግሞ
በጭራሽ ማለት ነው። ምክንያቱም ሰውን ስለማልነካው ሳይነካኝ አልነካውም ማለት ነው። ስለዚህ አልጸጸትበትም ማለት ነው። ምንም ባደርግ ምንም ብል ማለት ነው። ግን ደግሞ እኔ ካጠፋሁኝ ፎርጊቭ ሚ እላለሁ ማለት ነው። ታስባይ ቅርታ ጠይቃለሁ ማለት ነው። እንደን ምንድነው ልላችሁ የፈለኩት ነገር ቢኖር ደግሞ ማለት ነው እንደን እኔ በቃ እሷን ሲሰድባት ለማንም ብዬ አይደለም የምሰድባት፣ ከራሴ ነው የምሰድባት። እንዲሁም ይደብራችኋል። እኔ ብዙ ጊዜ ሰውን እንትን ማድረግ የማልወደው ለምን መሰላችሁ ማለት ነው እኔ ጠባይን መቀየር ስለማልችል ማለት ነው የራሴን ጠባይ መቀየር ስለማልችል ምንድነው የሚባለው ይሄ በቃ ሰው ብዙ እንትን ማድረግ አልወድም ማለት ነው። ሰው እንደዚህ ይወዳል፣ ሰው እንደዚህ ይጠላል ብዬ ብዙ እንትን የማደርገው ነገር የለም ማለት ነው። በቃ አልችልበትማ ስለማልችል በራሴ ዝም ብዬ በራሴ ስሜት ነው የሚሄደው ማለት ነው። ግን ደግሞ የሰውን ስሜት ብዙ አልነካም ማለት ነው ካልነኩኝ ማለት ነው። ሰው በጣም ሰው መንካት፣ ሰው ማበላሸት ላይክ በጣም ነው የሚወደው በጣም ማለት ነው። ላይክ አንደኛ ስራው ነው ማለት ነው። የሰውን ሰውን መበዝበዝ፣ የሰውን ጭንቅላት ማበላሸት፣ ላይክ የሰውን ሞራል መንካት፣ ላይክ ቢ ሃፒ ነው የሚያደርጋቸው ማለት ነው። በቃ ላይክ ሰውን የሚፈተፈቱት ለምንድን ነው? ላይክ እንደዛ ለማድረግ ብሎ ነው እንደዛ የሚያደርጉት ማለት ነው። አንዳንድ ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ በማገባኝ ነገር ውስጥ አልገባም ማለት ነው። ደስ ያም አሜሪካን እኔ ደግሞ ሌላ ተጨማሪ ነገር አላወራውኝም ማለት ነው። ስለዚህ የአባቴ ቤተሰቦችን እኔ አላቃቸውም ማለት ነው። ደስ አሁን ያወቅኳቸው ያለሁት ማለት ነው። ግን ደግሞ እኔ ሁሌም የራሴ አድናቂ ነኝ። ለምን ካላችሁ ማለት ነው ሰውን አልነካም። አባቴ ባይደወይ በጣም ብዙ ልጆች አሉት ማለት ነው። ግን ደግሞ ሰዎቹ በጣም ነበር የሚያስቸግሩኝ። በቃ ላይክ አይ ዶንት ኖ ዋይ ሰው እኮ እኔ ምንም ነገር አላልኩኝም እኮ። አሁን ግን በቃ የራሷ ህይወት አሁን ትክክለኛ ቤተሰብ ምን ይላል ማለት ነው ህይወቷን በቃ ትኖር ከኛ እንኳን ምንም ባታገኝ ማለት ነው ምንም እንኳን ባታገኝ ማለት ነው ህይወቷን ግን በቃ በሰላም ትኖር። ደግሞ እኔ ሰው ምን ያካ ሰው አይነት ሰው አይደለሁኝም ማለት ነው። ምንም ነገር ውስጥ አልገባም ላይክ በጣም ማለት ነው በቃ ምንም ነገር አላደርግም ማለት ነው። ታስባይ ማለት ነው አሁን የሆነ ነገር አልተደረገልኝም ብሎ የሆነ ነገር ይፈተፍታል። እኔ እኮ እንደዚህ ይገባኝ ነበረ ግዳምን ብዙ ብሎ በጣም ብዙ ይፈተፍትና ላይክ አስቡት ነው ሀበሻ ታስባይ በጣም የምታውቁት ነው ማለት ነው። ከሀበሻ ውጭም ያውቁታል ማለት ነው። እንደኔ እንደዛ የሚል ሰው አይደለሁኝም ማለት ነው። እንዲህ ማለት ነው እሷ እንደዚህ ትዳር መሀል ገብታ ማለት ነው ለከኔ ያጠፋሁት ነገር የለም ማለት ነው። ተስፋዬ በቃ እንትን ካላችሁ ማለት ነው ትክክለኛ አስተሳሰብ ካላችሁ ማለት ነው በትክክለኛ እንትን ካሰባችሁት ማለት ነው እኔ ያጠፋሁት ምንም ነገር የለም። እኔ ደግሞ አባቴ በጣም የሚገርመኝ ነገር ማለት ነው ይሄ ሁሉ ልጆች እያሉት ማለት ነው ለኔ የሚያለቅሰውን ነገር ማለት ነው ታስዋይ በጣም ነው የሚገርመኝ ማለት ነው። ታስዋይ ለኔ በጣም እኔን ያህል ማለት ነው እንትን ማድረጋቸው ነገር በጣም ነው ሰው ያመነኝ በጣም እንደኔ ማለት ነው። ታስዋይ በጣም ብዙ ነገር ስለገጠመኝ ማለት ነው እኔን ሊረዱኝ ቢፈልጉ ታስዋይ አም ሃፒ በጣም ደስ ይለኛል ማለት ነው። እንደነገርኳችሁ ደግሞ እኔ ሰው እንትን ሲሆን ማለት ነው የሆነ ነገር አለበት ማለት ነው ምናምን ለስራቸው ሲሉ ለዝናቸው ሲሉ ብዙ ቢደብቁት ነገር ስላለ ማለት ነው ለዛም ሊሆን ይችላል ብዬ ነበር። ባይ ዘ ወይ በጣም በብዙ አይነት መልኩ ነው የማስብበት፣ ግን ደግሞ ውጤቱ ጥሩ ነው። ባይ ዘ ወይ ብዙ መጥፎ ነገሮችን ባስብም ማለት ነው መጨረሻ ላይ ማለት ነው በጣም መጥፎ ነገር አላስብም። ራሴን አላስጨንቅም። ደስዋይ ራሴን አላስጨንቅም። ደስዋይ በቃ
ጥሩ ጥሩ ነገሮችን ነው የማስበው ማለት ነው። እቺ ማለት ነው አንተን ልነግራችሁ የምፈልገው ነገር ማለት ነው። ባይዘው እኔ ዝም ብዬ ያለው ሚስጥር እንደሆነላችሁ የምፈልገው ከሆነ ማለት ነው ዝም ብዬ ያለው ለምንድን ነው ቀን ከሌሊት የሚበጠብጡኝ? እሷይ ምን አረኩኝ እኔ ማለት ነው? what am I do ሲወርድ ጋር በጣም ነው የሚያስጠላው ማለት ነው። እኔ እንደነገርኳችሁ እናቴን አንድ ነጥብ እንኳን አልረዳትም ማለት ነው። አንድ ፖይንት እንኳን አጎቴን ግን ተስፋዬ እንደሰው ይረዳዋለሁ ማለት ነው። አጎቴ አሁን እኔ አጎቴን በጣም ነው የማደንቀው። በሳንት ሰረብ ለኸሚን ለምን ካላችሁ ማለት ነው አሁን ሰው ይጠፋል ማለት ነው። ያው ነገ እስክንመረመርበት ቆጦሮ ይዘን እንደዚህ እስኪሆን ድረስ እንደዛ እስኪሆን ድረስ እስኪባል ድረስ ማለት ነው የሰው ህይወት ይጠፋል ማለት ነው። እኔ ጥሩ መጥፎ ነገርም ስላላስተማረኝ ማለት ነው የሆነ ልዩ ነገር እኔ ላይም ስላላደረገ ከልጆቹ በላይ እንጂ ከልጆቹ በታች አድርጎኝ ስለማያውቅ ምናምን እሱን ነገር ማለት ነው በጣም ነው የምወድለት ማለት ነው። በቃ እኔ ምንም ነገር አላገኘሁበትም እሱ ላይ ማለት ነው። ብዙም ማስመሰል አይደለም ባይደወይ ምን ነበር ያለች መሰለኝ ቁርስ እየበላሁ ነው። እንቁላል በሰላጣ እንደ ልነግራችሁ የምፈልገው ነገር ማለት ወዶች እንደ ሰው ላይክ ባይደወይ እኔ የምወደኝን ሰው አልጠላም ማለት ነው። ላይክ እንደኔ ሰው ይሆናል ምናምን ብዬ አላስብም። ግን ደግሞ እኔ ሰው ወዳለው ሰው ምንም እንዲነካው አልፈልግም ምናምን በእኔ በኩል ምንም እንዲገጥመው አልፈልግም። ተስፋዬ ማለት ነው እሱን ነገር ነው የማስበው። ተስፋዬ አሁን ኢምፖሲብል ነኝ ግን ደግሞ ለማይሆን ነገር ብሎ ማለት ነው ጊዜሽን ልትማርበት የነበርሽውን በቃ ጭንቅላትሽን ጤናሽን አባላችሁሽ አይደለም ሰው እንትን የሚያደርግሽ የሚያስረዳሽ ማለት ነው። ተስፋዬ ማለት ነው ምንም ቢሆን ማለት ነው ይሄ ሰው ስለሆነ ጤናው ሊነካ አይገባም። ትምህርቱ መማር አለበት። ከምንም ነገር መቅረት የለበትም ብሎ ሰውን አለመንካት ማለት ነው። እንዴ ባይ ዘ ወይ እኔ እኮ እግዚአብሔርን በቃ በጣም ነው የገረመኝ ማለት ነው። እንዴ ይሄንን ነገር ያልጠበቅኩት ነገር ነው ባይ ዘ ወይ ማለት ነው። ይሄ ሁሉ ችግር አልፌ ማለት ነው ሰው ይሄን ያህል ጠግበብኛል። ሰው ይሄን ያህል በቃ ላይ ከኔ እናት ነኝ እንዴ ነኝ ማማ ነኝ እንዴ? እግዚአብሔርን እኮ አበሾች ማማ ሲሉኝ እኮ እውነታቸውን ነው እንዴ። እኔ እኮ ሰው ነኝ ባይ ዘ ወይ ማማ ህይወት ማለት ነው። ያቺ ትራሷ እንደ ህፃን እኔ ላይ ነው እንትን የምታደርገው ማለት ነው። እኔ ላይ ነው ሸክም የምትሆነው። እንዴ ነው ደቼ እናንተ አይደለም ሁሉም ነገር በይዤ የበላው ነው። አለኝ ሰልችም አንዴ ማህንቶች እኔ ያህል በቃ ለኔ እንትን ሳለቅሱ ምናምን ማለት ደስ ያስቀኛል አይደብረኝም። ግን ደግሞ እኔ ባይዘው ብዙ ችግር ስላሳለፍኩኝ ለትንሽ ነገር ምንም አይመስለኝም። ትንሽ ነገሮችን ምንም አይመስለኝም። እነሱን አላውቃቸውም። የሆነ ችግር እንትን ያደረገው ሰው የሰው ስሜት እንትን ያደርጉበታል ማለት ነው። ይቀዘቅዛል ስሜቱ፣ በሁሉም ነገር ስሜቱ ይቀዘቅዛል ማለት ነው። እኔ ደግሞ በጣም ብዙ ተጨንቄ ብዙ ችግር አሳልፌ ብዙ ተጨቃጭቄ ደግሞ የባሰ ጭቅጭቅ ሲጠብቀኝ ማለት ነው በጣም የሚመረችኝ
እንደ ውዶች ነጋፍ የምፈልገው ነገር አሁን ምንድን ነው የሚባለው? እንደን በጣም ብዙ እንግዲህ ሳለፉ ምናምን በደወይ እኔ ቤተሰቦችን እወዳቸዋለሁ እናት አባቴንም ሁሉንም ማለት ነው። ግን ይሄን ያህል የማውቀው ነገር የለም። እንግዳ ነኝ ሰው ማለት ነው። እነሱ ደግሞ ልጆች ናቸው። በቃ ላይ ቀለ ይሆናል አይደለ? ላይክ እኛ ራሳችን ላይክ አላውቅም እንደ ሀበሻ ምናምን ላይክ ከጥቁር ፋሚሊ ወደ ነጭ ፋሚሊ ላይክ ይከብዳል ማለት ነው። የሆነ ለየት ያሉ ይሰማል ማለት ነው። አሁን ክልስና ኖርማሊ ማለት ነው ትንሽ ግራ ያጋባል። ለሰው አይደል ነገራቸው የምፈልገው ማለት ነው። ደግሞ እንደዛ ስትሆን ማለት ነው በጣም እንትን ትፈልጋለህ። በቃ በትንሹም በትልቁም እንትን ልመሆን ስለምትሆን ማለት ነው በጣም መረዳት ትፈልጋለህ ማለት ነው እዛ ላይ ማለት ነው። ግን ያለን ደስ ላይ ወይም ነገር ማገቡ ራሱ ነው። መቀበጥ ምናምን የሚባል ነገር እንደም አይደለም ነገር ማለት ነው። ባደወያ እኔ አስመሳይ አይደለሁኝም፣ ግን ደግሞ ለጥሩ ነገር ብታስመስሉ ችግር የለም ማለት ነው። ለጥሩ ነገር አስበ ማለት ነው ለሰው ብታስመስል ለሰው ነው ፕሮብለም። ምክንያቱም ብዙ ኔጌቲቭ ሰው ስላለ ማለት ነው። አንተ ጭንቅላት ደህና ሰው ከሆንክ ማለት ነው አንተ ብታስመስል ማለት ነው ከነሱ ጋር ማለፍ የምትችለው በእንደዛ አይነት መልኩ ነው ማለት ነው። እንደን ሶ ተስፋይ ነው ፕሮብለም። እንደን ልነግራችሁ የምፈልገው ነገር ማለት ነው በጣም አባቴ በጣም ብዙ ልጆች አሉት ማለት ነው። በጣም ደስ ይላል ባይደው ማለት ነው። በዚህም በዛም ለእንትን አልተቸገርኩኝም ማለት ነው። ግን ደግሞ ከመጀመሪያውንም ትንሽ እንትን ያደርገኝ ነበረ ማለት ነው። ትንሽ ይሆናል አይደል መሸማቀቅ ነገር እንደዛ ነበረኝ። ምክንያቱም እሷ የኔን የወለደች ማለት ነው። ላይክ እነሱን በጣም በጥብጣቸው ልትሆን ትችላለች። እነሱ መሀል ገብታ ደግሞ እኔን እንትን አድርጋ ደግሞ ሌላ ነገር ብዙ ነገር ይፈጠራል ማለት ነው። እንደን ላይክ እሷ በጣም የምትደብራቸው ከሆነ ማለት ነው ላይክ እኔም እንትን አለበት ማለት ነው። እንደዛ ብለህ የምታስበው ነገር አለ ማለት ነው። እኔም እደብራቸዋለሁ ይሁን እኔም እደብራቸው ይሁን ምናምን ብለህ የምታስበው ነገር አለ። ለሰው ብዙ ነገር የሚታሰብ ነገር አለ ማለት ነው። ደሳ ይነግራችሁ ነበር እኔ በጣም ብዙ ነገር እንደማስብ አበላሌ በጣም ነው የተመቸኝ። አንዳንድ ውዶች ማለት ነው ይሄ ምንድን ነው የሚባለው? ይሄ እንደዛ በምታስበው ነገር አለና የሆነ የሚያሸማቅቅ ነገር አለ። ጠፋኝ ማለት እንደዛም አስባለሁ። ለከሰልም በጣም ዳዋ ከሆነ ማይሆን የኔም መምጣትም ብዙ ደስተኛ አያደርጋቸውም ማለት ነው ብለህም ታስባለህ። ተስፋዬ እኔ ተንኮል በጣም ነው የምወደው። ባይ ዘ ወይ ልነግራቸው የምፈልገው ነገር ማለት ነው እንደዚህ አሁን ላይ ጥሩ ነገር ማሰብ አልወድም። ተስፋዬ የሚያስብ ሰው ሁሉ አልወድም። ምክንያቱም እንደዛ ጥሩ የሚያስብ ሰው ሁሉ ሬድ አይደለም። ግን ደግሞ መጥፎ ነገር የማያደርግ ሰው ደስ ይለኛል ማለት ነው። ግን ደግሞ እኔ መጥፎ ነገር ማሰብ ተስፋዬ ያስደስተኛል ማለት ነው። የሚያስብ ሰው ሁላ ተስፋ ያልጠቀም ማለት ነው። ላይክ በጣም እንትን የሆነ ላይክ ዝም ብሎ
ስራ ፈት እሷ እንደዚህ ይሁን እንደይዘ የሆነ ነገር ስታደርግልኝ ሌላ ነገር የሚያስብ ሰው አለ። አሁን እንደዚህ እየበላኝ ማለት ነው ላይክ የሆነ እንደዛ ካደረግኩኝ ስላሳከከኝ ሳይሆን የሆነ ነገር ፈልጌ እንደሆነ የሆነ ምልክት አማን የሚመስላችሁ ሰው አለ። አሁን በቃ በጣም ኔጋቲቭ የሆኑ እንደዛ አልወድም ማለት ነው። እንናገር ከተባለ ማለት በጣም ጥቁር ልብ ያላችሁ ሰዎች አልወድም። ግን ደግሞ ማስባቸው ጥሩ ነገር ነው ብዬ አስባለሁ። አንዳንዶች እኔ በደወይ ማለት ወረቃል ብዙ ነገር እንትን ማድረግ የምፈልገው መሳብ በጣም ግራ አጋባኝ። በጣም በፊት ደግሞ ሮዛ ብላክ ይሆናል። እኔ ሮዛ ብላክ አይደለሁኝም እንዴ! ስንት ጊዜ ባደቦይ ደስ ይበላችሁ። እዚህ ሆላንድ ውስጥ በጣም ብዙ ነገር ላስተካከል እንደሆነ ምናምን ነግሬያችሁ ነበረ። እንደሱ ወይ እንዳሰብኩት አይደለም። ሌላ ነገሩ ሌላ ነው ማለት ነው። አንደን ምንድነው ልላችሁ የፈለኩት ማለት ነው። አንደን እኔ ባደቦይ ያልጠበኩት ነገር ነው። ባደቦይ ስለኔ ግድ የላቸውም። በቃ ላይክ የሆነ ባልም ካለሽ እንደሱ ሲሉ ላይክ ቤተሰቦችሽ ሁላ ማለት ነው ላይክ የሀበሻ ቤተሰቦች ሁላ እንደዛ ነው። እና ላይክ በቃ የሆነ በቃ ላይክ የረከሰ ገበያ አለ አይደለ? በቃ ለዚህ እንስጣው ለዚህ እናስጣው ላይ እንደዛ ነው ያደረጉኝ ማለት ነው። እኔ ግን ለራሴ እንደዛ አይደለሁኝ ማለት ነው። እንደን ልነግራችሁ የምፈልገውን ነገር ማለት ነው። ይሄ ምንድነው የሚባለው? ይሄ ደግሞ እኮ ሰው ጥጋቡ ማለት ነው። እንደዛ ሲሆን ማለት ነው ሰው ሀበሻም ይሁን ነጭም ይሁን በጣም ፍላጎት ልታሳይ አይገባም። ደሳይ ማለት ነው። በቃ ላይክ አይደል ነው ይሄ ፍላጎትም አይደለም ላይክ በቃ አይ ዶንት ኖ ቢኮዝ ነው የሚያደርጋቸው። በቃ ላይክ ለምንድን ነው ይሄን ያህል በቃ ለባለንትን የሚያደርጉት ማለት ነው። ወደ ኋላ አልመለስም ደሳይ ማለት ነው። ምክንያቱም ደስ ስለማይለኝ ምክንያቱም ያሳለፍነው ነገር ቤተሰቡም ስለሚያውቅ መሀል ላይ የተፈጠረውን ነገር የተነጋገረውን ነገር ብዙ ነገር ስለሚታወቅ ምክንያቱም በጣም የሚያበሽቅና በጣም የሚያስጠላ ነው። ስለዚህ እኔ መመለስ አልፈልግም። ተስፋዬ አትመለሽ ቢሉ ማለት ነው ተስፋዬ እውነታቸውን ነው። እኔ ደግሞ እንትን የለብኝም ማለት ነው። አሁን ተው ምናምን እየተባሉ የማይተው ሰዎች አሉ፣ ግን እኔ እንደዛ አይደለሁኝም ማለት ነው። የምተወው ነገር አለ ማለት ነው። ኬክ ከመልኩ ምን ያለ መሰላችሁ? ይሄ ምንድን ነው የተባለው? ድሮ ማለት ነው እንደዛ አልነበርኩኝም። አሁን ዛን ግን በጣም ትልቅ ነው ፍቅረኛ እጄ ማለት ነው ተያሉ ከሚያሰቃዩኝ ማለት ነው። የሆነ ትንሽ ነገር ከተረዳ ቶሎ ነው የምለቀው። ደግሞ ከአንቺ ጋር ሌለው ደግሞ እንትን ያልሆነው ማለት ነው በወደው ባብደለት ሁላ ነው የምለቀው ማለት ነው። ቴክ ከተባልኩኝ ማለት ነው አንድ ተቀን ሳልቆይ ነው የምለቀው ማለት ነው። እንድታወቁ ከፈለጉ ማለት ነው። እኔ ከጅምርም ማስቸጋር ልጅ አይደለሁም ባይዘው ማለት ነው። ሰው መጥፎ ነው ምናምን ካለ ደግሞ እሰማለሁ። ሰው አልነቀመኝም። አንደን እኔም ስለሚያነጋባኝ ነገር አለ። ምክንያቱም የሆነ ሰው ስትወድ በጣም እንትን የምትሆነው ነገር አለ እንጂ እኔም የሚገባኝ ነገር አለ ማለት ነው። አንደን ወንዶች ልነግራችሁ የምፈልገው ነገር ማለት ነው እዚህ በጣም ተቃጠሉ ምናምን ብያችሁ ነበረ ማለት ነው። ለጊዜው ስለተቃጠላችሁ ግን ተስፋ ደስ ብሎኛል። ቢሃቤ ማለት ነው። የምትናደዱ ሰዎች ማለት ነው በማገባችሁ ገብታችሁ የምትቃጠሉ ሰዎች እንኳንም ማሳየ ቅጥል ልበለው ማለት ነው። ከዛ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው እዚህ ሆላንድ ውስጥ ማለት ነው ምናምን ብያችሁ ነበረ። ፓፐር ማምጣት አለብሽ ስምሽን የምትቀይር ከሆነ እኔ ስሜን ባልቀይር ማለት ነው የአባቴን ስም ነው የምቀይር የፈለኩት ማለት ነው። ተስፋዬ ዴይሊ በጣም ስለተቸገርኩኝ እንደዚህ ብለሻል፣ እንደዚህ ያደርግሻል፣ እንደዚህ ሆነሻል፣ ምናምን ያደርግሻል፣ አሁንም እንደዚህ ነው ያለው
በመሀል ገብቶ እንደዚህ ሀበሻ ነው እንደዚህ ጥቁር ነው ምናምን ነው የምትወደው እሷና ጥቁር ሮዛ ብላክ ምናምን እያሉ በጣም ያሸግሩኛል። እና ከዛ ምን ያደርጋሉ ማለት ነው ማጠኔ የሸይጣን መናኸሪያ ነው ያደረጉት፣ የቡዳዎች መናኸሪያ ማለት ነው። ከዛ አይ ነው ሱሱን ዳስ ዋይ እኮ ኖ ፕሮብለም ግዴታ ወረቀት እኮ አስፈልግም። እኔ አባቴ ነው ካልኩ አገር የሚያውቅና አላስቀምጥ ያሉ አሁን በየቀኑ ሲያስቸግሩኝ ይዋላሉ ማለት ነው። ነገር ነው ጉዳይ ነው። ለምን ፓፐር ነው ደግሞ ስም ለመቀየር? ኤክስኪውዝ ምን ፈልግ ነው የተነሳው? አላውቅም። ወሳኝ ማለት ነው። የምን ፓፐር ነው? ወተዋት ፓፐር እኮ አያስፈልግም ማለት ነው። ከዛ እኔ መጀመሪያውንም ነግሬያችሁ ነበረ። ከዚህ ሀገር ሲወጣ ማለት ነው ወደ ስዊዘርላንድ ሲሄድ ማለት ነው ላይክ መጀመሪያ ላይ አልነገርኳችሁም ነበረ፣ ግን ደግሞ በኋላ ላይ ግን ደግሞ ስልኬ ውስጥ ነበረ የአሜሪካ ልጅ ምናምን በጣም ብዙ ነገር ነበረ ማለት ነው። ከዛ እኔ ግራ ተጋባሁኝ። በቃ አትናገሪ ሲሉኝ ማለት ነው። ደግሞ በጣም ታምሜ ነበር፣ ደክሜ ነበር። በቃ ለመናገር ለመጨቃጨቅ ታይም የለኝም ማለት ነው። እንደን በጣም እንትን ብሎኝ ነበረ ማለት ነው። ከዛ ዝም አልኩኝ ማለት ነው። ከዛ ዝም ስል ማለት ነው ዶክተር ከዚህ በኋላ በጣም አስቸጋሪ ማለት ነው። ላይክ በቃ ምናምን ሳምታይምስ ሊረዱኝ ብለውም ሊሆን ይችላሉ። ሶፍት ነበር ላመጣ ባለወይ አሁን ላይ ማለት ነው እንግዲህ ምናምን የሚሉት ሳምታይምስ ሊረዱኝም አስበው ሊሆን ይችላሉ። ግን ደግሞ ይሄ ምንድን ነው የሚባለው? ይሄ በቃ እንደዛ ናቸው። በጣም ታመምኩኝ፣ በጣም ተሰቃዩኝ፣ በጣም ያቃጥሉኛል ማለት ነው። ላይክ እኔ ላይ ይጫወታሉ ማለት ነው። ፕሌይ ይጫወታሉ። ሰው ቡዳ ላይክ እኔ እሷ ነኝ ምናምን እያለው ማለት ነው። የሆነ ሰው ማለት ነው ልሰሟቸው እኮ አይገባም። ማናቸው ገደል ግቡ ነው ማለት የነበረባቸው። እንደዛ አይነት ነገር እኛ ጋር አይሰራም ማለት እኮ ደፋይ ኢዝ ነው ማለት ነው። እንደዛ አድርጎ ማለት ነው ላይክ ጠንቁሎ ሁላ ወደ ሶሻል ሚዲያ ወደ ሌላ ሶሻል ሚዲያ ላይ ፎሎ የሚያደርጉት ሰዎችን ወደ እነሱ ወሬ ይወስዳሉ። ላይክ በቃ ሀክ ምናምን ይላል። ኢዚ ነገር ነው፣ ግን ደግሞ ሰው በማህፀንሽ ተቀምጦ ውይ እያልኩኝ ነው የማድረው ማለት ነው። ከዛ ደግሞ ላይክ እንደዛ ሰዎች ደግሞ ላይክ በጣም ጅሎች ናቸው እና መናገር አለብኝ ስለ ቤተሰቦችን ደግሞ ጨቀጨኳቸው ምንም ነገር ወፍ የለም ማለት ነው። ከዛ የራሳችሁ ጉዳይ ገደል ግቡ ምናምን ብዬ ማለት ነው እዚህ ነገርኳቸው ማለት ነው። ስለ ቤተሰቦች ደግሞ ግድ የሌለኝ ለምንድን ነው መሰላቸው ማለት ነው። እኔ እንደዛ ለሞት ደርሼ ማለት ነው እነሱ ስለ እኔ ምንም ስለ ግድ ስላልነበራቸው እኔ ደግሞ ስለ እነሱ ምንም ግድ የለኝ ማለት ነው። እንደን ላይክ የወለደችኝ ከዛኛው ከሁሉም የባሰች ማለት ነው። እንዲሁም ከእናሱ የባሰች ማለት ነው። እንደን ማለቶች እነሰዎች እኮ የሚያገኙት ምንም ነገር የለም አሁን ያው ደግሞ ባለ ሲጀመርም የማይወድ ሰው ማለት ነው። ምክንያት ያልገኝ እዚች ጋር ነው እየወጣችሁ ያሉት እንደዛ ስታደርጉ ማለት ነው። ከዛ ሰው ደግሞ እንደዛ እንደትሉላችሁ እና እንዲያባላችሁ ነው የሚፈልጉ። ምክንያቱም እናንተ እንደዛ ታደርጋላችሁ፣ ሰው ታባላላችሁ። ልክ እናንተ እንደምታደርጉት ሰው ደግሞ እንደዛ ሊያደርጋችሁ ይፈልጋል። አንዴም እኔ ላይ መጫወት ይፈልጋሉ፣ ደስዋይ ማለት ነው። ፕሌይ መጫወት ይፈልጋሉ። ከዛ ማለት ነው ወንዶችዬ እንደዛ ብለን ማለት ነው ነገርኳችሁ። ስነግራቸው ማለት ነው አሁን መቀየር አትችይም
አለኝ ማለት ነው ሰውየው ማለት ነው። መቀየር አትችይም ስለኝ ማለት ነው። ላይክ ነገ ልሄድ ዛሬ ልሄድ እያልኩኝ ማለት ነው። ፍቅር ስለያዘኝ ነበረ እንዲሁም እንትን ያደረጉት። ፍቅር እኮ አይደለም ተስፋዬ ማለት ነው። እኔ ህይወት ውስጥ ፍቅር እኮ አይደለም ድራማ ነው። ላይክ ከሀበሻ ጋር ስራ ተሰርቶ ነው ባይ ዘ ወይ እሱን ነገር ማሰር ነው። ላይክ ዝም ብሎ የሆነ ነገር ላለ አይደለ በቃ በዚህ በዛ እንትን አድርጎ ማለት ነው እንትን ያደርጉሻል። ከዛ ልክ እንዳፈቀርሽ ብድት ትያለሽ። በቃ አንዴ በፌንስትራል ይዘል ነው አንዴ እንትን እያልሽ ክሬዚ ትሆኛለሽ ማለት ነው። አይነ ቃል እኔ ሁሉንም ድራማ ነበረ ኢትዮጵያ ውስጥ ያፈቀርኩት ነው። ምንም መጀመሪያውንም ድራማ ነበረ፣ ግን ደግሞ የሆነ እንትን ነገር አለ ማለት ነው። ከሁሉም ድሮ እንዲሁም እኔ በጣም ላይክ ፍቅር ነበር የሚመስለኝ፣ ግን ደግሞ ለብዙ ሰዎችን ነገር ያለ ነበረ ማለት ነው። ለጓደኞች ማለት ነው የሆነ ነገር ተደርጎብኛል። ይሄ ፍቅር ብቻ አይደለም፣ ላይክ ዝም ብሎ ያስለቅሰኛል። ላይክ ቢኮሬዚ ያደርግ ቢኮሬዚ ስላችሁ ማለት ነው እብድ መታመም አይደለም። በቃ ላይ የሆነ እንዳለ በቃ ላይ የሆነ ዝም ብሎ ማልቀስ በቃ ምንም እንትን ማድረግ የማትችለው በቃ በጣም የሚያሳብድ ስሜት ማለት ነው። ከዛ ይህ ፍቅር ብቻ አይደለም ላይክ ደንጅጄ ነበር። ልክ ሰውነትሽ በሙሉ እንትን ፈድ የሚያደርገውን ነገር አለ አይደለ? በቃ እሱን እያሰብሽ ምናምን ማለት ነው። በጣም ነበር የምወደው ላይ በጣም ማለት ነው። ከዛ ለኬ ነገር ማለት ነው ጤንነት ብቻ አይደለም ፍቅር ብቻ አይደለም እያልኩኝ ነበር። በጣም ብዙ ጊዜ ነገራት ነበረ እኔ ጋር ነበር ሴቶች ማለት ነው። ከዛ ማለት ነው ወደቼን እንደዛ ነው የሚያደርጉት ማለት ግን ደግሞ ያን ፍቅር ይመስለኝ ነበር። ምክንያቱም መሀል ላይ ሌላ ሰው አልወድም። በቃ ስትሬት እሱን ነው የምወደው። አሁን ዛሬ ግን ደግሞ ምንም ነገር ናረቀትኝ ማለት ነው። እንደዛ አውቆ እያደረጉ እንደሆነ አውቃለሁ። ድራማ እንደነበረ አውቃለሁ ማለት ነው። እሱ እንደዛ እንድወደውና እንድጠይቀው ነው ባይተው ወይ ሁሉ ጊዜ ወንዶችን እንድጠይቀው ነው እንትን የሚያመጡልኝ ማለት ነው። ከዛ ድራማ ነበር ማለት ነው። ይዛሃል ሁሉም ነገር ድራማ ነበር ማለት ነው። ሊበላ ይውላል ልጅ ነበር። እሱንም ድራማ ነበር። የሆነ ነገር ታደርጎብኛል። እዚህም እንደዛው ሁሉም ቦታ እንደዛው ማለት ነው። እንደን ለነገራችሁ የምፈልገው ነገር ማለት ነው ምንድነው ላችሁ የፈለግኩት ማለት ነው። እነዚህ ማለት ነው ፔፐር ማምጣት አለብሽ አባትሽ ነኝ የሚል ማረጋገጫ ሊያመጣ ይችላል። ብዙ ችግር እኮ ያውቃሉ ላይ አላስቀምጥ ስለኝ እንዳልኖሩ ማለት ነው። አሁን ቀይሩልኝ ማለት ነው። ከዚህ ወደ ስዊዘርላንድ የሆንኩት ለዛ ነበረ ማለት ነው። ላይክ ነግራችኋለሁ። ባይ ዘ ወይ ሰው ለኔ ምንም ነገር አያደርገልኝም። በሰው የማገኘው ምንም ነገር የለም። በቃ እኔ 75% የማደርገው ሁሌም በራሴ መንገድ ነው። በቃ ኖርማል ሰው የሚያግዘኝ ሳይሆን ባለው እንትን ተከትዬ የምሆነው። ባይ ዘ ወይ ልሞት ነበር እኮ ዘሮ ነበር የምሞተው ማለት ነው እዚህ ሀገር ሁላ ላይክ እኔ ባይ ዘ ወይ ዝም የምል ቢሆን ኖሮ ማለት ነው ሁሌ ሰው በቃ እንደዚህ ሁኝ ምናምን ሲለኝ ዝም የምል ቢሆን ኖሮ ማለት ነው ዘሮ ነበር የምሞተው ማለት ነው። ማንም ሳዝንልኝ ምንም እንትን ሳይልልኝ ማለት ነው። እንደዛ ስትሆን ደግሞ ላይክ የሆነ የሚቀረጽብክ ስሜት አለ ማለት ነው። ለስሜት ማጣት፣ ስለ ሰው ግድ አለመኖር ምናምን ነገር አለ ማለት ነው። እሱን ነገር ደግሞ ላይክ በጣም ሊገርማቸው አይገባም። ምክንያቱ እየተካሄደ ያለውን ነገራቸው ማለት ነው። እንደን ውዶችዬ በቃ ላይክ ሰው ስሜቱ በጠቅላላ ነው የሚጠፋበት የሆነ በጣም እንትን የሚሆን ከሆነ ማለት ነው። ከዛ ሁሉንም ነገር አውቃለሁ ተስዋይ ማለት ነው። ግን ደግሞ እንትን ነው የሚሆንበት ማለት ነው። ያወኩኝ በቃ በራሴን እከላከላለሁ ማለት ነው። በፍጹም አላደርግላቸውም ማለት ነው። ምክንያት ሁሉም ነገር ስለገባኝ ማለት ነው። እንደን ለነገራችሁ የምፈልገው ነገር ማለት ነው። አሁን ግን በዛ ማለት ነው። በቃ በጣም ምንም አረጋገጠኝ ማለት ነው። የሆነ ልጅ ያኔ ነው መጀመሪያ ፍቅር ሲይዘኝ ማለት ነው። ምን ችግር አልነበረኝም እንደሱ
ከሱ የሚያስቀረኝ ምንም ነገር አልነበረም። አሁን ላይ ደግሞ የሆነ ልጅ ወድና ልክ በቃ አይ ቲንክ እነሱ ምን እንደሚያስቡት አላውቅም። ምክንያቱም ለእኔ ምንም ነገር ስለማይነግሩኝ ወይ ጥሩ ነገር ስለሚያስቡ ሊሆን ይችላል። አይ ዶንት ኖ ዋይ በቃ ላይ ከእኔ ተረጋግቻለሁ ከሰው ጋር በቃ ሰውን ወድቻለሁ በቃ ህይወቴ ልመራ ነው ምናምን እያልኩኝ ማለት ነው። ልክ መሀል ላይ ለሆነ ሰው መሀል ላይ እብድ እላለሁ ማለት ነው። አይደለም ልወደው ላስበው በህይወቴ ላስበውም ያላሰብኩትን ሰው በቃ እብድ እልለታለሁ ማለት ነው። ከዛ የሄደ ነገር ፍቅር አይደለም ላይ በጣም አመንኩኝ ማለት ነው። ስራ ነው አልኩኝ ማለት ነው። በቃ እያቀለሸለሸኝ ማለት ነው። እንደዛ አድርጎ ያሳሰሩብኛል ማለት ነው። በቃ እያቀለሸለሸኝ ቦሚት እያመጣብኝ ማለት ነው። እንትን ያ ሰው ማለት ነው። ከዛ ይሄን ያህል የምጠላውን ሰው ይሄን ያህል እንትን ካደረግኩኝ ማለት ነው። ተስፋ የድሮ አይ ቲንክ ካቶሊክ ነበረ ማለት ነው። ላይክ በጣም ላይክ ትንሽ ለመድፈር ላይክ ከበድ ያለ ነበረ ማለት ነው። አሁን ላይ በጣም ይዜ ነው ማለት ነው ምናምን አልኩኝ ማለት ነው። ይሄን ያህል ሰው እንደዚህ የሚያደርግሽ ከሆነ ማለት ነው። ከዛ ግን ደግሞ እብድ ብልለት ግን አጠገቡ አልቀመጥም ማለት ነው። ምክንያቱ ይገባኛል። አንድን ማለት ነው ሁሌ በኔ ባይደወይ ኔጌቲቭ አላስብም፣ ጥሩ ነገርም አስባለሁ ማለት ነው። ሁሌም ለመጥፎ ነገር ሊሆናል ብዬ ምናምን አላስብም ማለት ነው። እንዲሁም እየገባኝ ዝም ብዬ እጠይቀዋለሁ ምናምን ምንም ነገር አይመስለኝም ማለት ነው። ዝም ብዬ አልፈዋለሁ ማለት ነው። ግን ደግሞ ሁሉንም ነገር ይገባኛል ማለት ነው። እንትን ገብቶኝ እያለ ማለት ነው የሆነ አሁን በዓል እንዳለ ተነግረህ እየሄድከና ሰርፕራይዝ ሊያደርጉ ሲቆዩ ማለት ነው አደሳይም አይደለም። እኔ ሁሉንም ስለማውቅ ሰከን ማለት ነው የምችለው፣ ልናደድ ነው የምችለው። እንደዚህ አድርጎብኝ ከዛ በኋላ ደግሞ እንደዚህ ብሎ ሊያስቃኝ ይፈልጋሉ። ላይክ ያለሁበት ሁሉንም ነገር እየገባቸው ስለኔ ምንም አያገባቸውም፣ ስለሌላ ነገር ነው የሚያስቡት ምናምን እያልኩኝ እንዲሁም በውስጥ ይቀጥላለሁ ማለት ነው። እንደን እንጂ የሆነ በቃ ልዩ ሊሆን አልችልም ማለት ነው። እንደዚህ እየገባኝ ማለት ነው። እንዲሁም ለምንድን ነው ይሄን ያህል የሚያሳብዱኝ? ምንም እንትን ከሌላቸው የሆነ ላይክ መጠን እንኳን አደርጉትም ላይክ በጣም የሚያሳብዱሽ ማለት ነው። እንደን ከዛ ውዶቼ ልነግራችሁ የምፈልገው ነገር እዚህ ፓፐር ምናምን አሉኝ ማለት ነው። ፓፐር ምንም እንትን አይለውም ባይ ዘ ወይ እኔ ስሜ ሁላ ባይቀየር ማለት ነው የአባቴ ስም እንዲቀየርልኝ እና ናሽናሊቲ ምናምን ከዛ ልረጋጋ ከዛ ልሄድ ማለት ነው። ያሰብኩት ሌላ ነገር አላሰብኩኝም ማለት ነው። እንደሱ እኔ ባይ ዘ ወይ ለራሴ ብቻ ሳይሆን ለእነሱም ከማሰብ ነው እንደዛ ያልኩት። ምክንያቱ ለምን ካላችሁ ማለት ነው እነዛ ሰዎች ማለት ነው የኔ የእናቴ ቤተሰቦችን ላይ ከእናቴ ውጭ ላይክ ብዙ ጠንቋዮች አሉ፣ ብዙ መተት ኮተትም ስላለ ማለት ነው ላይክ በዛ ምክንያት በጣም ብዙ ችግር ሊፈጠር ይችላል። ላይክ ተፈጥሯልም ማለት ነው። ስለዚህ እንደዛ ላይክ የሚደበቅ ነገር አይደለም፣ የሚታወቅ ነገር ነው። ያው ታወቀ ነገር ነው። እኔ ባይ ዘ ወይ ላይክ ይህን ያህል ሰው በቃ ነገር ሌላ ዛሬ ሌላ ምናምን እያሉ ከምኖር ማለት ነው ዲኤንኤ ማድረግ ጥሩ ነው አልኩኝ ማለት ነው። በቃ በጣም የደበረኝ ማለት ነው ለዚህ እያሉ መኖር እንደን ውዶችዬ እኔ ለባዶ ለእኔ ስጋዎቼ ናቸው። ስጋዎቼ እንኳን ባይሆኑ ማለት ነው ያውቃቸዋለሁኝ በጣም ጠንቅቄ ስለማውቃቸው ዳስዋይ ቢረዲ ማለት ነው። እንደዚህ በቃ ሰዎችን መሀል ላይ ገብቶ ማለት ነው እኛ እንደዚህ እናደርግልሃለን እናንተ እንደዛ አደርግ ማለት ነው። ከዛ መጀመሪያውን ፍቅረኛ እኮ ያገኘ ነገር የለም። ዳስዋይ ቢረዲ በኋላ ላይ ሬዲ ሲሆን ማለት ነው እንደዚህ እናደርግልሃለን አንተ እንደዛ አድርግ ተባለ። ግን ደግሞ እኔን አላገኘኝም ማለት ነው። እስከ መጨረሻ ነው እኔን ያሳጠሁት ማለት ነው። እንደን እኔ ቢያ ነው ያልኩት ማለት ነው። ይሄን በእንደዛ አይነት መልኩ የሚቀጥል ከሆነ ማለት ነው በዛ ነው እንዲሁም የጠላሁት ማለት ነው። በይበልጥ የጠላሁት ማለት ነው።
የማያምን ከሆነ ማለት ነው አሁን የእውነት ወደሹ ማለት ነው እንደዛ አድርጎ እንኳን ቢሆንም ማለት ነው የእውነት እኔ ወድጀዋለሁ። ላይክ የእውነትም ዝም ብሎ አይነት ሰውም አይደለም የሚያመጡት ማለት ነው። ተስፋዬ ትንሽ እንትን የሚያደርግ ነው አውቃለሁ። የሆነ ሰዎችን ቀርበሻቸው ከቀረብሻቸው በኋላ ትንሽ ቅዝቅዝ ማለት ነገር አለ ማለት ነው። አንዳንድ ሰዎችን ግን ልክ እንደወደድሽው እንደዛው ትቀጥያለሽ ማለት ነው። እንደን ግን ደግሞ ከስሜት በኋላ ደግሞ ትለምጃቸዋለሽ። እሱ ነገር ይረዳል ማለት ነው። እንደን እኔ በደወይ ለበጎ ከሆነ ምን ማለት ትችላለሁ? ተስፋዬ ዝም ነው ማለት ታዲያስ? ድሮ እኮ ሳይተያዩም ይጋቡ ነበር ማለት ነው። ግን ደግሞ እኔ ፕሌዩን ያስጠላኝ ማለት ነው። በቃ እንደዚህ እንደዛ እንደዚህ ገና ሳይቀርብሽ ሳያውቅሽ ምንም እንትን ሳይልሽ ማለት ነው። አሁን በጣም ሀብታኝ ብሎ ላይክ በቃ ላይክ የኔ እንትን የራሱ ጉዳይ ላይ ከስራ ከትምህርት ከሌላ ሌላ ነገር ልታደናቅፋት አይገባም ማለት ነው። እኔ ገንዘብ አለ ገንዘብ ለራስ አድርገው ደግሞ እኮ 5 ሳንቲም የማያወጣን ሰው እንደዛ ብለው ጉራ ምናምን በጣም ይገርመኛል ማለት ነው። የአንዳንድ ሰው ጉራ ማለት ነው። እንደን ልነግራችሁ እያመፈልገው ነገር ማለት ነው። እዚህ ደግሞ ለዛ ነው እንደዛ ያልኩት ማለት ነው። እንደን እኔ አይደለሁኝም ላይክ ኔዘርላንድ ውስጥ በጣም ብዙ ጊዜ ጠይቃለሁ። ላይክ ጠበቃዬ ነው ላይክ ባይ ዘ ዌይ ሪጀክት ሁላ ነው የተባልኩት ማለት ነው። እዚህ ሀገር ማለት ነው ከስዊዘርላንድ እንደተመለስኩኝ ማለት ነው። ምንድነው ያሉኝ ማለት ነው። የሆነ ኢንተርቪው ላይ ኤርትራ ላይ ችግር የለም ብለሻል ምናምን ተብዬ ማለት ነው ሪጀክት የተባልኩኝ ማለት ነው። ይህ ምክንያት ነው ባይ ዘ ዌይ ኤርትራ ላይ ችግር የለም ምን አገባኝ ነው ኤርትራ ላይ ችግር የለም ችግር አለም ማለት ነው። ማን አይደለም እኔ እንደዚህ ኬዜን እንደዛ አድርጌ አይደለም ማለት ነው። ኢትዮጵያ ውስጥ እኮ ኤርትራ ውስጥ ችግር አለ። ኢትዮጵያ ውስጥ የኤርትራዎች ችግር አለ ብትለው ያ በጣም እንዲሁ ከኤርትራዊ በላይ ኢትዮጵያውን አጋነው ችግር እንዳለ የሚነግርህ ማለት ነው። አንተ ውዶች በጣም ይገርማል ማለት ነው። እኔ ግን በሌላ ነገር እንትን እያደረኳቸው ነበር፣ ግን እውነት መናገር አለብኝ ተስፋዬ ማለት ነው። በጣም ግልጽ አድርጌ መናገር አለብኝ፣ ምክንያቱ ሌላ ነገር የተወሳሰበ ነገር ስለሚፈጠር ማለት ነው። ግን ደግሞ እኔ አልፈራም ተስፋዬ ልነግራችሁ የምፈልገው ነገር ማለት ነው። እንዴትም የትም ቢኖር ማለት ነው እኔ አልፈራውም ማለት ነው። ምንም ነገር አልፈራም ማለት ነው። እንደነ ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው እኛ ስለ ክብን አንዳንዶቹ ደግሞ ስለ ክብን የምናውቀው ነገር የለም እሱን ሰው እያናቀም ብለውኛል እዚህ ማለት ነው። በቃ የምናውቀው ነገር የለም ምናምን ብለዋል ማለት ነው። እንደን እኔ ምንድነው ላደርግልታችሁ የምፈልገው ለምን ሮዛ ይሉኛል፣ ለምን ሮዛ እያሉ ማለት ነው ሰው እንትን እንዲያደርገኝ ማለት ነው። ሰው እንትን እንዲያደርገኝ ላይክ እንዲበላኝ ዛሬ ስም በላይ የሆነች ሴት ወጣ ማለት ነው እኔ ነኝ ብትል ማለት ነው ትሰማለች ማለት ነው። የሆነ ቦዳ መታ ማለት ነው። እኔ አጎቴ ያለውላ እኮ እንደዛ አይነት ህይወት አልለመድኩኝም ማለት ነው። ሰው ለምን በቃ ባይዶ ይሄንን ይመስላል ማለት ነው እዚህ ያለውን ህይወት ማለት ነው። ላይክ በጣም ደግሞ ይከብዳል ማለት ነው። እኔ ደግሞ ላይክ በጣም ይሄን ያህል እንትን እያደረኩ ለካ ዝም ያልኩት ለምንድን ነው? እኔ ነግሬያችሁ ነበር፣ ወይም ደግሞ እናገራለሁ ወይም ደግሞ ዝም እላለሁ። ተስፋዬ እኔ በጣም ጥሩ ሰው ነኝ። ተስፋዬ እግዚአብሔርን ልነግራችሁ አልችልም። ለምን ካላችሁ ማለት ነው ዝም ካላልክ ማለት ነው እኔ በራሴ እተማመናለሁ፣ ግን ደግሞ ገገማ አይደለሁም ማለት ነው። ወይ ዝም ማለት አለብህ ወይም ደግሞ እንትን ማድረግ አለብህ። ምንድነው የሚባለው? በቃ በጣም ከርፉል መሆን አለብህ። በሁሉም በኩል ሬዲ መሆን አለብህ። ምክንያቱም ብዙ አውሬ ሰው አለ፣ ብዙ ጭንቅላት የሌለው ሰው አለ፣ ብዙ ነገር አለ ማለት ነው። እንደን ይህን ያህል እኔ ላላስቆም አላስቀምጥ እያሉ ማለት ነው። እኔ ይህን ያህል እንትን ሊያደርጉኝ አይደለም፣ ትንሽ ጫፍ ቢያገኙ ማለት ነው ሊያስተካክሉት ነበረ ራሳቸው የሚገባው። ግን ደግሞ ሌላ ነገር ማለት ነው።
እንደ አይገባኝም። ደስ በቃ እኔ እንደዛ አይነት ነገር አይገባኝም ማለት ነው። አልገባኝም ማለት ነው። እንደ የምን አረብ ነው ደግሞ አረብ ይላል እንትኑ ሰውዬ ማለት ነው። የተራበደ ያለውን ሰውዬ ማለት ነው። የምን አረብ ነው? አረብ ምን አገባው ማለት ነው። ለምን ማለት ከፈለገ እኮ እዚህ ሀገር ነው ማለት ያለበት ማለት ነው። እዚህ ሀገር ሰዎች ችግር አለባቸው ነው ማለት ያለባቸው። ዳሷ እኔ እኮ ዊዛውት ላይክ ጊዜ ይቀጠለብኛል ከጊዜ በኋላ ምናምን ነው እንጂ እኮ እኔ ከጊዜ በኋላ መነሳት አይቀርም ከዚህ ሀገር ማለት ነው። አመታትም ቢቆይ ምንም ቢቆይ ማለት ነው መነሳት አይቀርም ማለት ነው። እንደ ለምንድን ነው ይሄን ያህል እኔ መሄጃ ጥቼ ላይክ ምናምን አይደለም እዚህ ያለሁት ማለት ነው። እንደ አጋጣሚ ሆኖ መጣሁኝ። ተስፋዬ ስደተኛ ይከብዳል። ምክንያቱም የሀገር ሰው አይደለሁኝም ስደተኛ ነኝ ማለት ነው። እንደን ከዛ ምን አለች የሆነች ሀበሻ ነበረች እና መጀመሪያ እዚህ ማለት ነው በፊት እኔ ጋር ሱቅ ወጣ ስትመለስ ማለት ነው ላይክ የሆነ በቃ የሚደብር ፌስ አሳያት መሰለኝ አይተንክ ማለት ነው። ይባዳው ለምጄዋለሁ እሱን ነገር ማለት ነው ለብዙ ጊዜያት ማለት ነው። ከዛ እኔ ለመጀመሪያ ጊዜ ስደት እንዳለው ተሰማኝ። በቃ ሆላንድ ሀገሬ ነበር የምትሰማ ሆና ነበር የምትሰማኝ፣ ግን ደግሞ ለመጀመሪያ ጊዜ ስደት እንዳለው ሆኖ ተሰማኝ ምናምን አለች ማለት ነው። ይገርማል በጣም። እኔ ግን ከሚሰማኝ በጣም ብዙ ቀይቻለሁ። ሀገሬ ሆና ተሰማኝ። ደግሞ እኮ የአይን ብዛት የሀገር ሰው ብቻ አይደለም ስደተኛም አይን እኔ ላይ ሀገር ሰውም አይኔ እኔ ላይ ማለት ነው። ሁሉም ላይክ በጣም እንትን ሲወሳሰብበት በጣም ይደብራል ማለት ነው። ባል እኮ በኃይል አይመጣም። ለምንድን ነው? እኔ በደወይ እኮ ብዙ ስሜት ለቤተሰቦቼ የሌለኝ ለምን መሰላችሁ ማለት ነው። ለባል ሲሉ ወይም ለፍቅረኛ ሲሉ ወይም ደግሞ ለምን ምንም እንትን ለማያደርግልሽ ማለት ነው በጣም የሚጠግብብሽ እና በጣም እንትን የሚያደርግልሽ ለሚያደርግሽ ወንድ ማለት ነው ለሱ ስለሚቀይሩኝ ማለት ነው። እኔ በደወይ ለነሱ ይሄ ሁሉ ጊዜ አሳልፌ ማለት ነው። እኔ በደወይ ቤተሰቦቼ ላይክ እንደዚህ ያደረጉልኝ እንደዚህ ያላደረጉኝ ወይም ደግሞ በሀብታቸው ገንዘብ ስላላቸው ወይም ደግሞ ምናምን ብዬ አይደለም እኔ የምቀርባቸው የማከብራቸው ማለት ነው። በቃ ቤተሰቦች ስለሆኑ በቃ በጉጉት ላገኛቸው እፈልጋለሁኝ። ደስ ይሉኛል። በቃ ቤተሰብ አለኝ። ደግሞ እኔ ለራሴ ሪስፔክት አለኝ። እኔ በጣም ጥሩ ሰው ስለሆንኩ ማለት ነው ለእንደኔ አይነት ሰው በጣም ሪስፔክት አለኝ ማለት ነው። አንተን ወጥቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው? ግን ደግሞ ለእንደዛ አይነት ነገር እንትን የሚያደርገኝ ደግሞ ሌላ ነገር ደግሞ እኮ ወንዶቹ እግዚአብሔርን አንዳንዶች ናቸው እንጂ ሲጀመር እንትን የላቸውም፣ እውቀትም የላቸው እውቀት የላቸውም ስላቸው እውቅና የላቸውም ለብዙ ነገር ማለት ነው። ሰው ለምን ምን እያደረገባቸው እንደሆነ እየሸወደዋቸው እንደሆነ ምንም እንትን የላቸውም። እኔ ዛሷይ ከቤተሰቦቼንም ከእናቴ ቤተሰቦቼንም ራሴን ላስወጣ የፈለኩት ለምንድን ነው እነሱ ሁላ እንትን አይደለም ሰው ያምናሉ በጣም ማለት ነው። ለራሳቸው ያጎቴ ልጆች ሁላ ሌሎችም ማለት ነው እነሱ እንትን የሚያደርጓቸው እነሱ ለራሱ ማለት ነው በጣም ሰው ያምናሉ። በሷይ ኔጌቲቭ ናቸው። በቃ ማይንዳቸው በጣም ሌላ ነገር ነው የሚያስቡት። በቃ ሰው እያለን ነው ከሰው ጋር ፉክክር፣ ውድድር ላይክ ታይም የሚሰጡሽ አደራ የሚሆን ታይም የላቸውም። በቃ ፉክክር ነው ያላቸው። በቃ ሰው እንደዛ እያለ ነው ላይክ አደራ እንኳን ብትር ማለት ነው ሰውን ከራስህ ማስበለጥ የለበትም ምናምን የሚል ሀሳብ ያላቸውና በጣም ቢኩሬዚ ናቸው እንዴ። እኔ ለዛ ብዬ ነው ጀስዋይ ማለት ነው። ከዛ ደግሞ ሲቀጥል ማለት ነው አሁን እኔን በቃ እንደፈለጉት ፕሌይ ያደርጋሉ ምናምን ነገር በተወይ እሱን ነገር በጭራሽ ማለት ነው እንደን ማለት ነው ውዶችዬ ማለት ነው ሰው ሪስፔክት ላይ አምናለሁ። ባይዘው እንደዛ ቢያደርጉም እኮ ላይክ ሰው ላይክ ቲቪ ስላለው ይሆናል ችግር የለውም ያደርጉ ምናምን ብዬ ማለት ነው ዝም እያልኳቸው ነበረ ማለት ነው።
ግን ደግሞ እኔ ለማላውቅ ነገር ምናምን ያለ መስሏችሁ፣ ግን የማላውቅ ነገር የለም። ኤኒቲንግ ማለት ነው። ለቀኔ ጋር ብትመጣ ሁላ ማለት ነው ባሌ እንኳን ቢሆን ማለት ነው ወጥ ውስጥ እንደመግባት ነው ማሰብ ያለበት። ምክንያቱም ሁሉም ነገር ይገባኛል፣ ሊሸውደኝ አይችልም። ዳስዋይ ማለት ነው። እንደን ግን ደግሞ እኔ በጣም አስቸጋሪና ምናምን ሴት አይደለሁኝም ማለት ነው። ዝም ብዬ ነው ብዙ ነገሮችን እማልፈው ማለት ነው። ላይክ እየሰደቡኝ ሁላ ሳምታይምስ በቃ በጣም ተንኮን ከበደልኩ ማለት እየሰደቡኝ ምናምን ሁላ አይመስለኝም ማለት ነው። እንትን ለነገራችሁ የምፈልገው ነገር ቢኖር ማለት ነው ውዶችዬ፣ ስለዚህ ማለት ነው ሰው ለትዕቢት ብሎ ለሌላ ሌላ ነገር ብሎ ማለት ነው ሰው ላይ ፕሌይ መጫወት የለበትም። ተስፋ ራሴ ነው ለራሴ እጅ ያለሁት ማለት ነው። በሁሉም በኩል ራሴን እንደዚህ አድርጋ ቆም ያለሁት ራሴ ነኝ ማለት ነው። አንድ ወዶች ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ሮዛ ብላክ ሊለኝ አይገባም ማለት ነው። እኔ እኮ ሰውን ሊረዳቸው ብዬ በጣም ብዙ ነገር እንትን ባደርግ ማለት ነው እነሱ ደግሞ ከመሬት ስር ነው ያስገቡኝ ማለት ነው። እኔ ሰዎቹን ሊረዳቸው ብዬ ነው ባደው ዛሬ ሌላ ነገር ስለሚያወሩ ማለት ነው። እኔን ደግሞ ላይክ አይ ቲንክ ሳምታይምስ በቃ ልክ እንደ ህፃን ልብ ስላላት ላይክ የፈጣሪ ነገር ነው የሆነ ነገር ካመሳስለው ማለት ነው በጣም እንድትወዳቸውና በጣም እንድታስባቸው ጥንቅላት ውስጥ ምናምን የሚፈልጉ ሰዎች አሉ። እንደዛ ማሰብ የሚያጡ ሰዎች አሉ ማለት ነው። ከጀርባ ደግሞ ሌላ ነገር እያደረጉ ሰዎች አሉ፣ የሚያስመስሉ ሰዎች አሉ ማለት ነው። ጥሩም መጥፎም ሊሆን ይችላል። ላይ ከሰው ጋር ተስማምቶ ወደ መቀባበል ሊሆን ይችላል። ሌላ ስራም ሊሆን ይችላል። ብዙ ነገር ያደርጋሉ ማለት ነው። ጀስዋይ ግን ደግሞ በሌላ በኩል ደግሞ በጣም እንድትወዳቸውና በቃ አንተ የምትወደውን ነገር ለማድረግ ወይም አንተ የምትወደውን ሰው ለመቀረብ በቃ አንተ የምታደንቀውን ነገር ለማድረግ በጣም እንትን የሚጥሩ ሰዎች አሉ ማለት ነው። ግን ውዶችዬ ማለት ነው እንደዛ ከማድረግ ግን ማለት ነው እኔ በደው ያውቃለሁ ማለት ነው ይገባኛል ማለት ነው። ዳይሬክትሊ ነው የሚገባኝ ማለት ነው እንደዛ አይነት ነገርና ግን ደግሞ ምንም አይመስለኝም ማለት ነው። እንደን ግን ደግሞ እኔ ሌላ ሰው መሆን አልችልም ማለት ነው። በቃ የሌለኝ ጠባይ ማምጣት አልችልም። እየገባኝ እንዳልገባኝ መሆን አልችልም። ደፋይ እንደ ሰው ማለት ነው። እኔ አሁን በቃ ላይ ስለ ጓደኛም ስለምንም ነገርም ግድ የለኝም ማለት ነው። ተስፋዬ ማለት ነው። በቃ ራሴን ነው ማዳምጠው፣ ራሴን ነው የምወደው። በጣም ብዙ ነገር ማለት ነው። እኔ ባይዘወይ ስለ ገንዘቡ ስለሌላ ነገር ምንም አይመስለኝም። ባይዘወይ ከድሮም ለአባቴ ቤቶቼ በቃ ምንም መጥፎ ነገር አልተመኘሁላቸውም። እንዲሁም በቃ ላይ ከዚህ ሲመጣ ሌላ ነገር ሲጠብቀኝ ነው እንጂ እንዲሁም ምን ያልኩኝ ነበረ ማለት ነው። ይሄ በጣም ላይክ አባቴ በጣም ላይክ እንደ ተበዳይ ምናምን አድርጌ ነበረ የማስበው ማለት ነው። ላይክ ብዙ ነገር ሰምቼ ነበረ። ላይክ ብዙ ነገርም ደርሶኝ ነበረ። ሰው ላይክ ሰው ይረግጣል ምናምን ብሎ ላይክ እኔንም ረግጦኝ ነበረ ማለት ነው። ነገር ፍለጋ ማለት ነው። ሰው ደግሞ እንደዛ ነው የሆነብኝ ማለት ነው። የአንዱ ሲያልቅ አንዱ ሲጨርስ አንዱ ሲጨርስ አንድ አይዲያ ሲያልቅ ሌላ አይዲያ ያምጡታልና እኔን ያስቸግሩኛል ማለት ነው። ሳይኮሎጂ ማለት ነው። እኔ ደግሞ አልረሳም ማለት ነው። አንዴ እንትን ካደረግኩኝ እንትን አይደለም ማለት ነው። የሆነ እንትን አይደለሁኝም ማለት ነው። የህፃን ልብ ምናምን አይደለም። በቃ ሁሌ እንደዛ ልታደርግ ነው የሚመስለኝ ማለት ነው። የሆነ ደስ የማይል ድርቅና ካለሽ ማለት ነው። በቃ ላይ እኔ አልወደም ማለት ነው። እንደዛ አይነት ድርቅና ባይተወኝ ማለት ነው። ይሄን ድርቅና ማለት ነው ላይ በጣም የዋህ ነኝ እኔ ባይተወኝ ማለት ነው። በጣም የዋህ ነኝ። በጣም የቅርብ አይነኝ። ግን ደግሞ ላይክ መለማመጥ መመላለስ ምናምን ነገር አልችልበትም። ግን ደግሞ በጣም የዋህ ነኝ። አይስወር ቱ ጋድ ማለት ነው። ሰው ማለት ሳምታይምስ የዋህ ሲሆን ለራሱ ብሎ የዋህ ሰው አለ ማለት ነው።
ራሱን የሚጠቅም የዋህነት አለ ማለት ነው። ለዛ አይነት የዋህነት አለ። ግን አይስወርቱ ጋር እኔ በጣም የዋህ ሰው ነኝ ማለት ነው። አንድ ነገራችሁ የምፈልገው ነገር ማለት ነው ወዶቼ፣ ይሄ ምንድን ነው የሚባለው? እናም በቃ እኔ ሮዛ ሊሉኝ አይገባም። ብዙ ነገር አውቃለሁ። አሁን በቃ ደግሞ ሌላ ሰው እንዲሆንላቸው ይፈልጋለሁ። ስለ ሌላ ነገር ስለሚወራን እንደዛ እንዲሆንላቸው እኔ እንደዛ አይደለሁኝም። በቃ ሁሉም ነገር ይገባኛል ማለት ነው። እንዲሁም በጣም ጥሩ ሆኜ እንትን የተገኘሁበት ቦታ ነው። ለምን ካላችሁኝ ማለት ነው በጣም ብዙ ነገሮችን ስለገባኝ ማለት ነው። ሰው እኔ ይመስለኝ የነበረውን እና ሰው የምፈልገውን ነገር ሌላ መሆኑን ገባኝ ማለት ነው። እንትን እኔ ደግሞ ከሰው ጋር መሄድ ጀመርኩኝ ማለት ነው። ለምን ብቻዬን ከምራመድ ማለት ነው። ሰም እንደ ከሰው ጋር ሊሄድ ደግሞ ላይክ በጣም ጥያቄ በዛው ከድሮም እጠይቃለሁ ግን ደግሞ በቃ ኖርማሊ ራሴ ጠይቄ ማለት ነው። በቃ የማልፈልገውን ነገር ተቀብዬ ምናምን ምናምን በቃ ህይወቱን ገጠምኳት ማለት ነው። ግን ደግሞ እኔ ሌላ ሰው ነኝ ባይዘው ሌላ ሰው ማለት ነው። ግን ደግሞ በቃ ከሰው ጋር ሊሄድ ምንም እንኳን ባላውቅ እኔም እንደዚህ መጠንቀር ሌላ ነገር እንኳን ባይስማማኝና ከእንደዛ አይነት ነገር ውስጥ እንኳን ባይፈልግም አልኩ። ግን ደግሞ ከሰው ጋር ሊሄድ ምናምን አልኩኝ ማለት ነው። ግን ደግሞ የኔ ያህል ሰው ያውቀኛል የኔ ያህል በምናምን የሚል ነገር አልነበረኝም። ግን ደግሞ ትንሽ የሚገባኝ ነገር ነበር። በቃ የኔ ህይወት ሌላ እንደሚሆን ሌላ ህይወት እንደሚኖረኝ አውቅ ነበረ ማለት ነው። ብዙ ሰው ብዙ ነገር እንደሚባል ብዙ ነገር ምናምን ግን ደግሞ የኔ ያህል አልመሰለኝም። በስዋስወርቱ ጋር በፍጹም አልመሰለኝም ማለት ነው። እንግዳ ነኝ ወደዚች ህይወት ውስጥ ማለት ነው። በጣም ማለት ነው። እንደዚህ ሰው በቃ አሁን ሆላንድን ብብላኛለች ወረቀት አንቀየርልሽም እሱ ማረጋገጫ ማምጣት አለበት ምናምን ብላለች ማለት ነው። ዳስ ባይክራው ደግሞ እንትን አሁን ደግሞ እናንተ ማለት ነው ሮዛ ምናምን ያላችሁ ማለት ነው እኔን መናኸሪያ የጅቦች መናኸሪያ ማጠኔ እንዲሆን አልፈልግም ተስፋል ማለት ነው። አረቦች ስለምንም ነገር አገባቸውም ማለት ነው። ነገር ፍለጋ ማለት ነው። አሁን የሆነ ሰው ሲናገር በቃ አሁን የሆነ ነገር ተናግረው ብሎ ላይክ መንገዱን ዝግትግት ያደርጉብኛል። የሆነ ነገር እንትን ያደርጋሉ ማለት ነው። ደግሞ አውሮፓ ውስጥ በጣም የገረመኝ ነገር ማለት ነው እንትን ምን ያደርጋሉ ማለት ነው። የሆነ ነገር ቢገጥምሽና የሆነ ነገር ብታገኝ ማለት ነው እነሱ እላይሽ ላይ ይስማማሉ ማለት ነው። አሁን የሆነ ነገር ሲያደርግሽ የሆነ ሰው ደግሞ እርዳኝ ብሎ የሆነ ሰው ነገር እንዲያደርግሽ ይጠይቀዋል ማለት ነው። ይሄንን ነገር ግን ለምን መሰላችሁ ማለት ነው ስላንቺ ግድ የላቸውም ማለት ነው። እንደነዛ አይነት ሰዎች ማለት ነው ስላንቺ ግድ የላቸውም። ስለ ራሳቸው ነው የሚያስቡት። በቃ ክብራቸው እንዳይቀንስ ለራሳቸው ስለሚያስቡ እንትን ያደርጋሉ ማለት ነው። በቃ እርስ በርሳቸው ተስማምተው ማለት ነው ስላንቺ ምንም ነገር የማያስቡትም ማለት ነው። ምንም ብትሆኝ ማለት ነው። ግን ደግሞ እኮ ሰው ጥፋት ካጠፋ ማለት ነው ሌላኛው ጥፋት መድገም ሳይሆን ማለት ነው ዝም ብሎ በሌላ አይነት መንገድ ሊረዳው ይገባል እንጂ የእናትሽ ልጅ እንኳን ቢሆን ማለት ነው የሆነ ጥፋት ካጠፋ እኮ እንዴ ለምን ደስ ታደርጋለህ ምናምን ብለህ እሱን ልትቆጣው ነው እንጂ የሚገባው እኮ እሱ ስላደረገ አንተ መርዳኝና አንተም እንደዛ አድርግ በቃ ምናምን ማለት ላይክ አይገባም። ደስ አይከረድቦ ማለት ነው። አንዳን ውዶች በቃ እንደዛ ይመስላል። ደስዋይ ቢኩሬዝ ነኝ እንትን እኔ ምንድነው ልላችሁ የፈለኩት ማለት ነው ስለ ወንዶቹ ጉዳይ ማለት ነው እዚህ ልገባ አይገባም ነበር ስለ ቤተሰቦች ጋር ማለት ነው። አሁን የሆነ ፍቅር ቢይዘኝ ወይም ደግሞ እዚህ ፍቅር ቢይዘኝ ማለት ነው እንደዛ አይነት ነገር የለም። ተስፋ ይሄ ነገር ፍለጋ ነው ባይ ዘ ወይ ሰው አይደል ነው። ለምንድን ነው ሊጠላሽ የሚችለው? ዝም ብለው ምን ስለሆነ ነው ሊጠላሽ የሚችለው? አንቺ በጣም ከሰው ምን እንትን ስላለሽ ማለት ነው። ባይ ዘ ወይ እኔ ተንደን አይደለሁኝም። በጣም ተሰባብሬያለሁኝ። በጣም ይደብረኛል፣ ይሰለቸኛል ማለት ነው። በጣም ማለት ነው በጣም ይሰለቸኛል ማለት ነው። እንደ ልነግራቸው የምፈልገው ነገር ማለት ነው ውዶች ይሄ ምንድን ነው የሚባለው? ይሄ አንድን ሰው ማለት ነው ውዶች
ይሄ ወንዶች ፍቅረኛ ብትይዚ ብታፈቅሪ ላይክ ማን ፍቅረኛ ይጅ ነው ከማን ጋር ነው የተሳካው? እንደ ምንድነው ልላችሁ የፈለኩት ማለት ነው። እኔ ደግሞ እኔ በቃ የራሴ ጠባይ አለኝ። እንደ ልነግራችሁ የምፈልገው ነገር ማለት ነው ወዶች፣ ይሄ ምንድነው የሚባለው እየተባለው ይሄ ይሄ ማን ነው? ስለዚህ ማለት ነው ምንም ቢሆን መቀየርም ከሆነ መቀየር ነው ማለት ነው። ካልሆነ ደግሞ ሰውን አለመሰቃየት። እግዚአብሔርና ይስወርት ጋር እኔ እኮ በሁለቱም በኩል ህይወት ስላጣሁኝ እኮ ነው። በዚህ ለራስ እየታመምኩኝ፣ በዚህ ደግሞ በሰው ግልብጫና ንግግርና ለክንትንና ነገሮች ህይወት ሳጣ በጣም ነው የገረመኝ ማለት ነው። አሁን ቅጥሽን አቃጥሎ ብልትሽን አቃጥሎ ግዴታ ፍቅረኛ መያዝ አለብሽ፣ ግዴታ ሆነ ነገር ማድረግ አለብሽ፣ ግዴታ እንትን ማለት አለብሽ፣ ግዴታ መለማመጥ አለብሽ ማለት ነው። ለሷይ ዲስኮሪ ደቦ ማለት ነው። ለዛ ለማድረግ ላይክ መንገዱን ክፍት መሆን አለበት ማለት ነው። እንዴ ምን አይነት ሰው ነው ባደው? ምን አይነት እንትን ነው ያላቸው ባደው? ሀበሻ ግን በጣም ምነው የምትገርሙት ማለት ነው። ሰውን እንትን ሰው የሚሰማው በብልቱ ነው በቂጡ ነው በምናምን ነው የምትሉ ሰዎች ማለት ነው። ሰውን እንደዛ እያደረጋቸው እንትን የምታደርጉ ሰዎች ተስፋ እኔ አይገባኝም ማለት ነው። እኔ ማንም ምንም ቢሆን ምንም አያገባኝም ተስፋ ማለት ነው። ግን ደግሞ እኔ በጣም በአማርኛ ቪዲዮ የምሰራው ማለት ነው ላይክ ለተናዘለ የትም ቀላል ነው። ደስ ዋይ ወዝን ኢትዮጵያ ብያለሁኝ ማለት ነው። እኔ በደውይ አልነካዋቸውም። እናንተ ራሳችሁ ናችሁ የትም እየተንቀላቀላችሁ ስትጀመረም እኮ እኔ አሜሪካው እንደሆንኩኝ ማለት ነው። እናንተ ሀበሾች ራሳችሁ እኮ ነው የነገራችኋቸው። እኔ እንደማውቅ ሁላ ለማንም አላሳወኩኝም ነበረ ማለት ነው። ለማንም ማለት ነው እንደማውቅ ሁላ እኮ ለማንም አልተናገርኩኝም ነበረ። እኔ አንድ ታይም ከሀበሻ ጋር የራስ ጉዳይ ሀበሻ ምናምን አልኩኝ ማለት ነው። ከዛ በኋላ ግን ማለት ነው እንደማያውቅ ምንም ለማንም ምንም ያልተናገርኩኝም። ለራሳችሁ እኮ ናችሁ፣ በራሳችሁ አፍ እኮ ነው የተናገራችሁት ማለት ነው። በራሳችሁ አፍ እኮ ናችሁ። አንዱ ሌላን መውቀስ አትችሉም ማለት ነው። ሌላን መውቀስ አትችሉም ማለት ነው። ለራሳችሁ እኮ ነው የነገራችኋት ታውቃለች ብላችሁ ማለት ነው። እራሳችሁ እኮ ነው ሄዳችሁ የነገራችኋት። እኔ በደወይ ባትነግሯቸውም የሚጎላኝ ነገር አልነበረም። ምንም የሚቀንስብኝ ነገር አልነበረም። ስቃይ ነበር የሚቀንስልኝ ማለት ነው። እንደዚህ መታፈል ማለት ነው። ባይደወይ ከሀበሻ ጋር አላወራም። እንደሱ አይደለም ኪያራ ለወደፊትም አላወራም እንጂ እኮ እናንተ ራሳችሁ ናችሁ እዚህ መጣችሁ ደግሞ ሌላ ነገር በቃ መቅደም አለብን መበለጥ ምናምን እንደዚህ እንደዛ እያላችሁ አልፎበትም የምትንቀላቀሉት እናንተ እኮ ሰው ዝም ካላችሁ ማለት ነው የሆነ ውሃ እንትን ዝም ብሎ ወደፊት እንደሚሄድ አለ አይደለም የሆነ ዝናብ ስንዘንብ ማለት ነው። ስለዚህ ወዶች ልክ እናንተም እንደዛ ናችሁ ማለት ነው። ዝም ስትባሉ በቃ እንትን የላችሁም ራሳችሁንና በቃ ራሳችሁን ለራሳችሁን ላትሆኑም ማለት ነው። እንደሱን የሚያገባኝ ነገር የለም ማለት ነው። በእንደነዛ አይነት ነገር ላይ ማለት ነው። ለሰው ምንም ነገር ቢገጥማችሁ ምንም ነገር ብትባሉ እኔ ከእውነት ጋር ነው የሚጋፈጠው ማለት ነው። ሁሉንም እንትን የማደርገው ማለት ነው። እና በጣም ነው የገረመኝ ነገር ማለት ነው። እዚህ መጥቼ ደግሞ ላይክ ወንድ እባክህ ብዳኝ። እኔ እኮ በጣም እባክህ ከኔ ጋር ተኛ ማለት እኮ ነው ባይደው ማለት ግልጽ ማለት ነው። እባክህ ብዳኝ እያልኩ እኮ ነው የምለምነው። እንደ ለምንድን ነው እንደዛ እያልኩ ለመለመን ነው እንዴ የመጣሁት እዚህ ማለት ነው። እንደዛ እኔ ያለ የደበረኝ ማለት ነው። እኔ ምንም እንትን የለም ማለት ነው። አሁን ወደ ኋላ ልመለስም እውነት ልናገር ከተባለ ማለት ነው። ምንም ቢሆን ምንም ማለት ነው። እኔ ወደ ኋላ ልመለስም ማለት ነው። ኢትዮጵያ ምን ስላለኝ ነው ወደ ኢትዮጵያ የምመለሰው ማለት ነው። እዛ ወደ ኢትዮጵያ ልመለስም
ግን ደግሞ እንደዛ ሆኜ መኖር አልፈልግም። ተስፋዬ ማለት ነው ያ በጣም ፍትህ ሊኖር ይገባል ማለት ነው። እዚህ የራሳቸው የፈለጉትን ካደረጉ በኋላ ሁሉንም ነገር እኔ ላይ የማሳበብን ነገር ማለት ነው ተስፋዬ ተገቢ አይደለም። ተስፋዬ ሊራቸው ይፈልጋሉኝ ማለት ነው ወዶችዬ። ይሄ ምንድነው የሚባለው? ይሄ እዚህ ማለት ነው በቃ እየገባቸው ተስፋዬች ልጅ በቃ ትረፍ እግዚአብሔርን በቃ እንተዋት የሚሉት ነገር የላቸውም ማለት ነው። እኔ ስኩስቱት አይደለሁኝም እስላም እናንተን ክርስቲያን እንትን የማደባለቅ ሰው አይደለሁም። አንድ ክርስቲያን ነው የምሰማው ማለት ነው። እኔ አንድ ክርስቲያን ነኝ ማለት ነው። አይ አም ኦንሊ ካቶሊክ ማለት ነው። ስለዚህ እኔ የዚህ ምዛም እየተንቀላቀልኩ አልኖርም ማለት ነው። ተስፋዬ አይ አም አሜሪካን ግን ደግሞ ወረቀቱን ማለት ነው በአባት 2 አመት ምናምን ነው የሚያስፈልገው ስም መቀየር ምናምን አለ። ምን 2 አመት? አንድ ሳምንት ሁላ አይሞላም ማለት ነው። ሰውየው 2 አመት ነው የሚያስፈልገው አለኝ ማለት ነው። ወረቀት ለመቀየር የአባት ስም መቀየር ማለት ነው። ስለዚህ እሱ ራሱ ልልክልሽ ይገባል ከነ ማስረጃው በቃ ምናምን ብሎ ማለት ነው። እነሱም ሊያስቃዩኝ አይገባም። ከፈልጉ ለምን ስትራይት መጥቶ ለምን አይናገሩም? ለምን መጥቶ ሁላ አይወስዱኝም? ለምን መጥቶ ሁላ አስመርምሮ ማለት ነው አይወስደኝም? ለምን እዛ ሆኖ በትክክለኛ መንገድ ሪፖርት አድርጎ ማለት ነው በአንድ ቀን ማለት ነው ስራውን ጨርሶ እኔን አያነሳኝም? ዋይ ለምን ግን እሷ በቃ ላይክ ምንም ባናደርግላት የሰው ልጅ ናት፣ ፍጡር ናት፣ ሰው ላይክ ስጋችንም ናት፣ አናሰቃያት ብሎ ለምን እንትን አይሉም ማለት ነው? እኔን አይተወኝም ማለት ነው። ወይም ደግሞ ላይክ ያሰቃያችኋት ነው ወይ ተው ለምን አይሉም ማለት ነው? እነሱ ደውለው ማለት ነው። እኔ እኮ ከዚህም ወጥቼ ነበር እንግላንድ ብዬ ደግሞ እኮ ላይክ እኔ በጣም ብዙ የሚከተለኝ ነገር አለ ማለት ነው። ብዙ ነገር ማለት ነው አደሰይም ማለት ነው። ስለዚህ እኔ ቀለል ብዬ የትም ምንም እንትን የማደርግ ሰውኝም አይደለሁኝም ማለት ነው። እንትን እኔ ባደወይ ይሄንንም ባይ ምን አገባቸው ተስፋዬ ማለት ነው። እኔ ወጣት ነኝ ማለት ነው። ማንም ባይ ማለት ነው። ተስፋዬ እናም ልላችሁ እየፈለኩት እዚህ ማለት ነው እኔ ክብል ነኝ። ማንም መሆን አልፈልግም ማለት ነው። ማንም ሴትም መሆን አልፈልግም። ማንም ሰው መሆን አልፈልግም። ተስፋዬ እኔ ሞር ሴት መሆን አልፈልግም ማለት ነው። በቃ እኔ አባቴ ነኝ ማለት ነው። እህቴ ሁላ አይደለኝም። በቃ ተስፋዬ እኔ አባቴ ብቻ ነኝ። እንትን ምንድነው ልላችሁ የፈለኩት ማለት ነው እናም ማለት ነው ውዶቼም እንደዛ ስለሆነ ማለት ነው እነሱ ለምንድን ነው እኔን የማይተውን? አግኝቻቸዋለሁ ወደ ሰው አግኝቻቸዋለሁ ማለት ነው። ግን ይሄን ያህል ደግሞ በቃ ላይ ሰው እንትን ልታሆንለት ላይ ኧረ በእናታችሁ በእግዚአብሔር እንዴ! ሰው እኮ አሁን እኮ እኔ ማን ተከታይ አለኝ? ማን ዞር ብላኛል ማለት ነው? ማን አለኝ? ምን አለኝ? እነሱ እኮ በጣም ብዙ ሰዎች ይከተሏቸዋል። ዋው አለ ማለት ነው። እኔም ብቻዬን ነኝ ማለት ነው። በእኔ የሚመጣላቸው ምንም ነገር የለም ማለት ነው። ምንም ነገር ማለት ነው። እዚህ ሀገር ማለት ነው ወይ ማለት ነው እዚህ ሆላንድ ውስጥ ማለት ነው ለእኔ የሆነ ነገር አደርጋለኝ ማለት በቃ በጣም ፈጣሪ ሰይጣን አይከሳትም ማለት ነው። አሁን ለሚካኤላ በጣም እንደዚህ አድርገንላታል። ላይክ በጣም አንግዘናታል። በጣም ብዙ ነገር አድርገንላታል እና በቃ ሰይጣንን መፍራት አለብን ብሎ ሰይጣን አንድ ቃነሳባቸውም እዚህ ሀገር ማለት ነው። በእኔ በኩል ማለት ነው። በእኔ ላይ ከተደረገው ነገር ማለት ነው። ሰይጣን አንድ ቃነሳባቸውም ተሳይክ ሲሪየስ ለማለት ፈጣሪ ነው የሚከሳቸው። ፈጣሪ ከከሰሳቸው ማለት ነው ፈጣሪ ነው የሚከሳቸው እንጂ ለኔ ምንም ያደረጉት ነገር የለም ማለት ነው። ደስዋይ ማለት ነው እንዲያደርጉልኝም ብዬ አይደለም። ደስዋይ ማረፍ እፈልጋለሁ። ደስዋይ እኔ ሰው ነኝና ማለት ነው። ባደው እኔ ካልፈልጉኝ ወይም ደግሞ ይሄን ያህል በጣም ከብዙ ሰው ይሄን ያህል እኔ በጣም መጥፎ ሰው ሆኜ ማለት ነው ይሄን ያህል ላይክ በጣም ችግር ያለብኝ ሰው ቆንጆ ማለት ነው አገሩን ለቅቄ ወጣሁኝ ማለት ነው። ከዛ
መለሱኝ። የአውሮፓ ህግም እንደዛ ስለሆነ ማለት ነው መለሱኝ ማለት ላይ መልሱም ይችላሉ። ግን ደግሞ እንደ እድል ሆኖ ግን እኔን መለሱኝ ማለት ነው። እንደን ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለውን ነገር ማለት ነው። ይሄ አንድ ሰው ባይደዌ እኔ ምንም ነገር ባይሆን ችግር የለውም። እኔ እውነቱን እኔ ራሴ በልሳኔ እናገራለሁ ማለት ነው። ግን ደግሞ ማለት ነው እኔ ሮዛ ምናምን ሊሉኝ አይገባም። እሷ ያው አሜሪካን እኔ እዚህ ሀገር አይደለሁኝም ማለት ነው። ሀገሬ አሁን ላይ ሰዓት ትሰማኝም ሀገሬ አይደለችም። ግን ደግሞ መጥቻለሁ እኖራለሁ ማለት ነው። የሌለ ነገር ደግሞ አልቀባጠርም ማለት ነው። እኔ ያለሁትን ሁኔታ በትክክል እናገራለሁ። የሌለ ነገር አልናገርም። ምክንያቱም እኔ ዛሬ ጤነኛ ቢሆን ከትንሽ ደቂቃ በኋላ ልታመም እችላለሁ። እዚህ እርግጠኛ አይደለሁኝም ማለት ነው። የሆነ ነገር ላይ እንትን አድርጎ ማለት ነው። ስለዚህ በእንደዛ አይነት መልኩ ማለት ነው እዚህ ጋር ብቻ ልጅ ምናምን የሚባል ነገር አልፈልግም። ተስፋዬ በቃ ጊዜ ይቃጠልብኛል። እንደዛም ጊዜ እየተቃጠለብኝ እንደሆነ ተስፋዬ ምንም ይደብረኛል ማለት ነው። ጊዜ የሚቃጠለው ወይ ስራ ላይ ወይ የሆነ ነገር ላይ ቢሆን እኮ ችግር የለውም ማለት ነው። እየተጨቃጨቅሽ ሌላ ነገር እየተከራከርሽ ጊዜ ሲቃጠል ተስፋዬ ይደብራል ማለት ነው። ደግሞ እኔ በጣም የሚደብሩኝ ማለት ነው ቤተሰብ ሆነው የሆነ ነገር ሲያገኙ ይላሉ ማለት ነው። አያስቅም። ሰው እየተቃጠለ ሰው እንትን እያለ ማለት ነው። ሰው አይሳቅም ማለት ነው። ለራሳቸውም የሰው መሳቂያ መሰለቂያ መሆን ባይ ዘ ወይ ጥሩ አይደለም። ዳስዋይ እንደልናችሁ የምፈልገው ነገር ማለት ነው ባይ ዘ ወይ ማለት ነው ምንድነው ልላችሁ የፈለኩት ማለት ነው። እንደን ሰው በቃ ያለውን ሁኔታ ክሊር እናገራለኝ ማለት ነው። ሄጄ ነበር ተመለስኩኝ። ለሷይ ክሊር ማለት ነው። እና ሲመለስ ደግሞ የገጠመኝን ነገርኳችሁ ማለት ነው። አሁን ላይ ገና ደግሞ ፕሮሴስ ላይ ነኝ ማለት ነው። ባዶ እንደገና ደግሞ ተመልሼ ኢትዮጵያ ውስጥ እንደነበርኩኝ ነገርኳቸው። ወደ እሷ እኔ ኤርትራ አላቃትም ኢትዮጵያ ውስጥ ነበር የነበርኩት። እንደን ሰው አባቴ ደግሞ እንደዚህ ነው አሜሪካዊ ነው ምናምን ብያቸው ነበር። እናቴ ደግሞ ስለኔ ግዴታ ስለ እናቴ ቤተሰብ አትጠይቁም። ምክንያቱም ብዙ ጊዜ እንድረዳኝ ጠይቃቸው ነበር። ምንም ነገር ሊረዱኝ አልቻሉም ምናምን አልኳቸው ማለት ነው። የሆነ ሰውዬ ነበረና ከዛ ምን አለኝ ማለት ነው። የሆነ ታይም ላይ የሆነ ነገር እየጠየቀኝ ነበረና ከቨን ምናምን ሲለው ማለት ነው አሁን ጥሩ ላይ መጣች ምናምን አለኝ ማለት ነው። እውነቱን ነው ባይ ዘ ወይ ማለት ነው። እነሱም እንደዛ እየፈለጉ እኔን በጣም እንትን ሊያደክሙኝ አይገባም ማለት ነው። ዳይሬክትሊ ወደ ገደለው ነው ሊገቡልኝ የሚገባው ማለት ነው። ምክንያቱም እኔ በቃ ህፃን አይደለኝም፣ የህፃን ልብም የለኝም ማለት ነው። እንደ ህፃንም አልያዘኝም ማለት ነው። ላይክ እንደ ህፃን ላይክ ንቀት ካልሆነ በስተቀር ማለት ነው። መናቆን ነገር አለ ነው፣ ግን ደግሞ እንደ ህፃን ምናምን አላይዞኝም ማለት ነው። ተስፋ የኔ ባዳ ነኝ፣ ግን ደግሞ ለሰው እንትን አለው ማለት ነው። የሰው ፍጡር ነኝ ማለት ነው። ሰው ሪስፔክት አለው ማለት ነው። እኔ የሌላ ሪስፔክት ላይክ እንድሰግድልኝ ሌላ ነገር እንትን የሚል ሰው አይደለኝም። እንደ ሰው አይዶንት ኬር ማለት ነው። እኔ ሁላ ማለት ነው ፈልጌ ሁላ ማለት ነው ለሰው በጣም ላሽቆላምጠው ማለት ነው አልችልበትም ማለት ነው። ፈልጌ ሁላ ማለት ነው ቀስ በቀስ ነው እንትን የሚመጣልኝ ማለት ነው። እንደዚህ ባደርግስ ልክ እንደሰጠዋኝ ቢኖረኝስ ምናምን ያልኩኝ ያስባለሁ ማለት ነው። ለሷ ሪጀክት የተባልኩት ወደ ኤርትራ ተመለስ ነበር ያለኝ ማለት ነው። ወደ ኤርትራ መመለስ አለብሽ ምናምን አለው። ሪጀክት አለኝ ማለት ነው። ታሳ ይገርማል። ግን ደግሞ ምን ያህል መሰለኝም ባይደው የሳኩ ነበር ማለት ነው። እንደን ይገርማል ማለት ነው። ግን ደግሞ ይሄን ሁሉ ነገር ሲፈጠር ማለት ነው አሁን በጣም እንትን ያደርገኝ ነበረ ማለት ነው። ግን ደግሞ ስለነሱ ግድ የለኝም ማለት ወይ እናቴን አስስና ሰዎች አዶን ከር ምንም ቢሆን አይደገርም ምንም ግድ የለኝም ማለት ነው።
አንተን ዳስዋይ ከሌር ልንነግራቸው የምፈልገውን ነገር ማለት ነው። በግልጽ ነገር ናቸዋለሁኝ ማለት ነው። እኔ ደግሞ እንደዚህ በግልጽ ለነገራችሁ ደስ ብሎኛል ማለት ነው። ዳስዋይ አሁንም ደግሞ ገና ይታያል ማለት ነው። እንደሚሆን ምን እንደሚፈጠር ዳስዋይ ወደፊት እና ያለንም ማለት ነው። በጣም ሌላ ሌላ እንትን እያላችሁ እንትን ግራ የምታጋቡና ግራ የምታጋቡ ሰዎች ግራ የተገቡና ግራ የምታጋቡ ሰዎች ማለት ነው። ስለዚህ እኔን ሮዛ ምናምን እያላችሁ ማለት አስቸግሩኝ ማለት ነው። እሱ ግን ሮዛ ምንድን ነው? ሮዛ ማለት ደግሞ ሮዛ ማለት እኮ በጣም ጥሩ ነገር ነው። ባይደው ማለት ነው። ሮዛ ማን ነው? ሮዛ እኮ ይቅር ባይ ማለት እኮ አሁን በቃ ላይክ የተፈጠረው ነገር እንዳልተፈጠረ ምናምን አድርጎ የሚሸፋፍን ማለት እኮ ላይክ ዝቅ የሚል ሰው ማለት እኮ ዝቅ የሚል ሰይጣን እኮ የለም። ገባችሁ ማለት ነው። ዝቅ የሚል ሰይጣን የለም ማለት ነው። ዳስዋል እንዴ እውነቴን ነው ልነግራችሁ የምፈልገውን ነገር ማለት ነው። እንደዛ ሆነሽ ለራስሽ ወደ መጥፎ ነገር ትገቢያለሽ ማለት ነው እንጂ እኮ ዝቅ የሚል ሰይጣን የለም። ሰይጣን ዝቅ አይልም ማለት አይፈልግም። ሰይጣን ሳይሆን በቃ ላይ ሰይጣን ያለበት ሰው ሁላ ዝቅ አይልም ማለት ነው። ግን ደግሞ ሳምታይምስ ማለት ነው አይገባም። ሳምታይምስ አንዳንድ ሰዎች ማለት ነው ላይ ለሰይጣን በጣም እንትን የሚሰግዱ ሰዎች አሉ አይደለ? ደግሞ ሰይጣኖቹ በጣም እንድትሰግዱላቸው የምፈልጉ አለ። እሷ እንደዛ አላደርገውም ማለት ነው። አንዳንድ ነገራቸው የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው? ክሬዲቦ ማለት ነው። አሁን ላይ ወደ አሜሪካ መለሳለሁ ብዬ ነው የማስበው። ደፋይ ደግሞ ይሄ ፕሌይ ደግሞ ጨዋታ እኔ ላይ ይቀጥላል የሚለውን እንትን የለብኝም። ምንም ነገር ፈርቼ የለኝም። ምንም አልፈራኝም። ምንም ነገር ማለት ነው። ምንም አይነት ፍራቻ የለኝም። ደግሞ ትመለሳለች ወይ ምናምን እላችሁ እንዳትብሉኝ ዳስዋይ ማለት ነው። አንተን ምንድነው ልላችሁ የምፈልገው ነገር ማለት ነው። ባይዘዌ ይሄ እኮ እኔ እዚህ ሀገር ለካ ሳምታይምስ እንግሊዝ ሲሉ ለካ እውነታቸውን ነው አልኩኝ። ምክንያቱ በጣም ሰው እየተረዳኝ ስላልሆነ ነው እንድወጣ የፈለጉት ዳስዋይ ማለት ነው። አይ ቲንክ እንደዛ ነው መሰለኝ ማለት ነው። እኔ ባይዘዌ እንደነገርኳችሁ ብዙ ጊዜ ማለት ነው ኔጌቲቭ አይደለም ማለት ነው። ደግሞም ሰው አልንቅም ማለት ነው። ሳምታይምስ ደግሞ ሰው ወደ ተሻለ ቦታ እንዲወስዱሽ ብሎ ሰውን ይሸውዱልሻል። በቃ እንደዚህ ናት ብሎ እነሱን ሸውዶ ከዛ ወደ ፈልጉት ይወስዱበታል ማለት ነው። ሰውን ቆምሮ ወደ ፈልጉበት ቦታ ያደርሳሉ ማለት ነው። እንደን ደግሞ እኔ ባይዘዌ እንግሊዝም ብሄድ እንግሊዝ እዚህ ናት፣ በቃ አውሮፓ ውስጥ ናት ማለት ነው። አንደሳይም ሰው በጣም ነው የሚጨነቀው። እኔን የሆነ ነገር እንተባበር ማለታቸው በጣም ነው የሚያስጨንቃቸው። በቃ ተባብረን እንተጋገዝ ማለት አላቸው ማለት ነው። እንደን ሰው እኔ በቃ ላይ አሜሪካ መሄድ ነው የምፈልገው። ለሰው ይውዬም ማድረግም አሜሪካ ሄዳለሁ ማለት ወረቀት ቢይዝም ማለት ነው። ወዲያው ወረቀት ቢይዝም ቁጭ ወደ አሜሪካ ነው የሚሄደው። የትም ታይም 50ም ቢገባ 80ም ቢገባ እንደዛ ያልኩ ወደ አሜሪካ ነው የሚገባው ማለት ነው። እስከዛ ፈጣሪ ካቆየን ማለት ነው ወጣችዬ ማለት ነው። እንደን የዛሬው ይሄንን ይመስል ነበረ ማለት ነው። ግን ይሄንን ነገር ላይ ነው አይገባኝም ነበር አይዳሰው ማለት ነው። እንደዚህ ሪጀክቱ እንደዚህ ነው ማለት ነው አይገባኝም ነበረ። ግን ደግሞ ሳይንኩኝ ቢሆን ኖሮ ወይ እንደዛ ሪጀክት ያሉኝ በጣም ነበር የምወዳቸው ማለት ነው። እንደዛ ሳይቃጥሉኝ፣ እንደዛ ሳይፈረፍሩኝ፣ እንደዛ ሳይጎረጉሩኝ፣ እንደዛ ሳይነኩኝ ማለት ነው። መጀመሪያ ከነጠናዬ ቢሆን ኖሮ ሪጀክት ያሉኝ ማለት ነው በጣም ጥሩ ነበረ ማለት ነው። እግዚአብሔርን አይሶርቱ ጋር በጣም ነበረ ደስ የሚሉኝ ማለት ነው። እንዴ ላይክ ማንም ሰው ቢሆን እኮ እኔ በሰው ጋር ሄጄ ማለት ነው ወስ የለም ማለት ነው። ከዛ ማለት ነው ውዶቼ
እንደዛ ስትሆን እኮ ሰውም ቤተሰብ ካለሽ ማለት ነው ኧረ ወገን አለን ኧረ ያሳስበናል ኧረ ይደብረናል እንደዛ መባልሽን ምናምን ብለው ማለት ነው ጎንሽ ሊቆም ይገባል ማለት ነው። ቤተሰብ ከሆነ ማለት ነው አይደለም እዚህ ሌላ ቦታ ሁላ ማለት ነው። እንደንሶ ዝም ብሎ እኮ አይደለም እንግዲህ የሚካሄደው ምናምን ማለት ነው። ብዙ ቦታም አለ ማለት ነው። ከዛ ማለት ነው ውዶችዬ በሰማይ አሜሪካን ማለት ነው በጣም ብዙ ጊዜ የምትንቀላቀሉ ሰዎች ማለት ነው። ግን ተጠንቀቁ፣ አይስወቱ ጋር ተጠንቀቁ ማለት ነው። እኔ እንኳን ምንም አይመስለኝም ማለት ነው። የምኖረውም ለራሴ ነው። ደስዋይ አንደር ማለት ነው ወዶቼ ይሄንን ይመስል ነበር ማለት ነው የዛሬ ቪዲዮ ማለት ነው ዛሬ በግዕዝ ደግሞ 14 ነው ሚካኤል 61 አሁን ደግሞ 61 ማለት ነው 61 ላይ ነኝ ዙሩ ማለት ነው አሉ እንትኑ ማለት ነው እንደን ልነግራችሁ የምፈልገው ነበር እንትን 61 አሜሪካ ላይ ነው ብዬ ነበር ማለት ነው ራሴ የማስበው ማለት ነው። ከዛ ምንድነው የሚባለው ይሄም Let me come from please me, let me yes የተመናንበት የምንኖረው ማለት ነው። ግን እንደዚህ ባህር አቋርጬ እንኳን ትንሽ አይደብርም? ሪጀክት ግን ባዶ እኔ የሚባለው እኮ አይዶንት ኬር ማለት ነው። ከሰነሽተሽ ማለት ነው ሌላ ቦታ እድልሽን ጠይቂ ብትለኝ እንኳን እኔ ምንም ነገር አይመስለኝም ማለት ነው። ምንም ነገር ምንም አይመስለኝም ማለት ነው። ሲጀመር እያለቀስኩኝ ነው የተመለስኩት ወደ ሆላንድ ማለት ነው። የሆነ በግ የሆነ ሰው እያለ እና እሱ ገና ይከታተለኛል፣ የእሱ ሰው ይከታተሉኛል። እኔ ፌስ ቱ ፌስ አልጠላም ማለት የሆነ ነገር ማለት ፌስ ቱ ፌስ አልጠላም ማለት ነው። ስለ ፍቅር ማለት ነው አሁን በጣም እዛ ሂጅ ማለት ነው ብለ ፍቅር ስጠይቀው እንደዚህ በቃ ራሳቸው አሳስረውኝ ማለት ነው ፈጣሪን አይፈርኡም ምናምን ያለች ነበር። የሆነ ሴት ነበር ሲገኛ እናንተን ትቀላቅላለች ማለት ስታስጠለገ ማለት ነው። ከዛ እነዚህ ሰዎች ፈጣሪን አይፈርኡም ምናምን ያለች ነበር። ምን እንደሆነች አላውቅም ማለት ነው። ከዛ ወዶችዬ ማለት ነው ከዛ ምንድነው ልላችሁ የፈለኩት ማለት ነው ይሄ አዎ እንደዛ በፍቅር እንትን አብዬ ላይክ ለፍቅር ጠይቀው እሺ ስላላኝ ምናምን የሚለው ነገር ይሳው ዶክ ማለት ነው። እኔ ሰው ካልወደደኝ ሁላሽ እንደለኝ አልፈልግም። ምክንያቱም ለሳይ እኔ በጣም እንትን አለብኝ ማለት ነው። በጣም እንትን የሚሆነኝ ሰው ነው ለኔ እሺ የሚለኝ የሚቀርበኝ የሚሆንልኝ እና ይሆንልኝ ያለው ከር ምክንያቱም ብዬም ብዙ እንትን አለበትም ማለት ነው። ግዴታ ልልኝ ይገባል ግዴታ አልወድም እኔ ማለት ነው። ሰው ሁላ ግዴታ የሚወድ ሰው ሁላ ማለት ነው እኔ ቢሆን ሁላ እኔ ላስገድደው አልፈልግም ማለት ነው። ግዴታ የሚባል ነገር አልወድም። ተስፋ ልነግራችሁ የምፈልገው ነገር ማለት ነው አንደን ሰው እሱም በቃ አረ ግዴታ የለበትም ለሰው አይዶን ኬር ምናምን አልኩኝ ማለት ነው። ምንም ችግር የለውም። ግዴታ ለበተም ማጋበር ማለት ነው። ግን ደግሞ የሚበጠብጠኝ ሰው አልወድም ተስፋ ማለት ነው። የሚበጠብጠኝ ሰው በጣም እንትን የሚያደርገኝ ማለት ነው የሚያስጠላኝ ማለት ነው። ስለዚህ ለምንድን ነው ይሄን ያህል ግን ደግሞ እኔ በጣም ላይክ ተቸግሬ ያለው ግዴታ ብያለሁኝ እንዴ በጣም እኮ ነው እንዴ እግዚአብሔርን በጣም እንትን ያደርጉኛል ማለት ነው። በጣም ላይክ ወን ግዴታ ፍቅረኛ እንዲይዝ ግዴታ የምን ፍቅረኛ ነው? ሳይነጋገሩ ሳይቀመጡ ዋለ እንዴ ዘን ብሎ ነገር እኮ የለም።
ደግሞ እኮ እንደዛ የሚሸወድ ሰው ከሆነ ላይክ ሰውን የሚሰማ ከሆነ ላይክ መጨረሻውን ስትሬስ ነው። እስከ መጨረሻ ስትሬስ ስለሆነ የራሱ ጉዳይ ብዬ ነው የምቀመጠው ማለት ነው። ስለዚህ ሰው ባይ ዘ ዌይ ፈልገሽ አይደለም ሳምታይምስ ሰው ስትወጂ የሆነ ስሜት የሚሰማሽ ላይክ የሆነ እንትን የሚያደርግሽ ግን ደግሞ እኔ እንደዛ እንደሆነ አልፈልግም። ቅናት አልወድም። ላይክ እኔ ቅናት አልወድም፣ ግን ደግሞ መቅናት ጥሩ ነው ሳምታይምስ። ለምን ካላችሁ ማለት አሁን ፍቅረኛሽ ከሌላ ሴት ሲሄድ ምናምን የማይደብርሽ ከሆነ ለሷ የለሱ ፍቅር የለሽም፣ ክብር የለሽም። አይ ቲንክ በቃ እሱ ምንምሽ ነው ማለት ነው በደረይ ማለት ነው። ስለዚህ ወንድና ሴት ኦንሊ ማለት ነው። እንደዛ ከሆነ ለሷ ይከረደው ማለት ነው። ከእንደዛ አይነት ሰው ጋር መቆየት ላይ ይደብራል ማለት ነው። አይደለም ሌላ ነገር ማለት ነው። ስለዚህ አሁን ደግሞ ኦስተን ባይ ዘ ዌይ በጣም ላይክ አሁን ወልጄው ማለት ነው። በቃ በጣም እውነት እንደምናገረው ነው። ዛይስ ባይ ዘ ዌይ ማለት ነው። ኦስተን እቅፍ ውስጥ አድሮ መዋል በጣም ነው ደስ የሚለው። በጣም የምናፍቀው ነው እላለሁ ማለት ነው። ይሄ ፍኔል ምናምን የሚባል ልጅ ደግሞ ወድጃለሁ ምናምን ብያችሁ ነበር። ባይ ወይ ወጣት እኮ እንደዛ ነው። ወጣቶች እኮ እንደዛ ነው ማለት ወንድም ሴትም ማለት ነው። እዚህም እዛም ነው የሚሉት ማለት ነው። ካልተያዙ ማለት ነው። እሷ ይቆልለው ማለት ነው። እንደዛ ነው በቃ የወጣት ላይፍ እንደዛ ነው። ግን አሁን እንኳን የ26 ዓመቴ ነው። ለሰው ወጣት የምባልም አይደለም። ለሰው ትልቅ ነኝ ማለት ወደ 30 እያልኩ ነው ማለት ነው። አንዳንዴ የሴት እድሜ ደግሞ ይረግማል ይባላል ማለት ነው። ስለዚህ ሴት ላይ መጫወት ተሰይ ጥሩ አይደለም። ስለዚህ ምንም እንኳን ባይኖርሽ ህይወትሽን ይሄዳል ማለት ነው። ሊያቃጥሉብሽ አይገባም ማለት ነው። በቃ ህይወት በለከ በቃ ይሄን ያህል ባዶነት እንዲሰማሽ ሊያደርጉሽ አይገባም ማለት ነው። ለምንድን ነው ቪዲዮ ከጀመርኩኝ ከዚች ሞባይል ጋር ምንድን ነው ያለኝ? በቃ መልቀቅ አልወድም ማለት ነው። ገና የሆነ ነገር መናገር እፈልጋለሁ እና ተስፋ እያስጠላኛል ማለት ነው። ተስፋ ይከረደባው ማለት ነው። እንትን ለብዙ ጊዜ ምንድን ነው ባይ ዘ ወይ ብዙ ጊዜ እንትን ምን እንደሆነ ስለምፈልጉ ነበር መሰላችሁ ማለት ነው። ይሄ ኤኒ ታይም ባይ ዘ ወይ ብዙ ጊዜ ማለት ነው። አሁን ስለ ኬቨን ጉዳይ በቃ ሊዘጋ የሚመስላቸው ሰዎች አላችሁ፣ ግን የትም ብሄድ አይዘጋም ማለት ነው። ኢትዮጵያን ቢመለስ አይዘጋም፣ እንግላንድም ብሄድ አይዘጋም፣ ሌላ አውሮፓ ብሄድ አይዘጋም፣ አረብ ሀገር ብሄድ አይዘጋም፣ የትም ቦታ ብሄድ አይዘጋም። እዚህ እኮ አሁን በመሀል ላይ ሆኖ ማለት ነው እንደዛ አታደርጉላት እንደዚህ ነው መሆን ያለበት ብሎ መሀል ላይ የሚበጠብጠውን ሰው ማለት ነው እራሳቸው እንደዛ አድርጉላት የሚባለው ኖረ ያደርጉ ነበር። ዝም ብለው ያደርጉ ነበር። ግን ደግሞ እራሳቸው እንዲያደርጉ እንጂ ሌላ ሰው እንዲያደርግላቸው አይፈልጉም። ሁሌም ማለት ነው እንደዛ ስለሆነ ነው እነሱ እንደዛ የሚሉት ማለት ነው እንጂ ሀበሻ ሁላ ማለት ነው እርዳኝ ችግር አለበት ብትለው ይረዳል ማለት ነው። አሁን እንኳን ኢትዮጵያ ብሞት አልመለስም ማለት ነው። ብሞት ላይክ ቫኬሽን ሁላ አልመለስም እውነት እንናገር ከተባለ ማለት ነው። ግን ደግሞ ይሄ ምንድን ነው የሚባለው ባይ ዘ ወይ ማለት ነው። ምንድን ነው የሚባለው? ይሄ ምንድን ነው የሚባለው? ይሄን አሁንም ስደተኛ ይወጡልን እየተባለ ነው ብለዋል ባይ ዘ ወይ ማለት ነው። ሰው ኩራው ማለት ነው ይሳብዳል ማለት ነው። ለእናንተ ነው እኔ ምንም አይመስለኝም። እኔ አሜሪካን ነው የሚሄደው። ያው አሜሪካ አይደለም ላይክ ኤርትራኖቹ ነው በጣም የሚቸገሩት ማለት ነው። ኢትዮጵያኖቹም ኢትዮጵያቸውን ይሄዳሉ። ምንድነው ላችሁ ስደትማ እኔ ጥፋ ወይ ስደት ይደብራል ስንናገር ከተባለ ማለት ነው። በተለይ እንደኔ አንቴና ተተክለባቸው የምትኖሩ ከሆነ ዳሷ ህይወት ላይክ ሲጅን ናት ማለት ነው። በእስር ቤት ናት ማለት ነው። አንቴና የሆነ መቆጣጠሪያ ማለት ነው። እኔ እኮ ባዶ እያደረኩት ነገር እኮ የለም ማለት ነው። እዚህ
ማህፀኔን እንትን አድርጎ ማለት ነው እስከ ሽንት ስንትን እስከ ይረብሸኝ ድረስ አቃጥሎኝ ማለት ነው። በዚህ ከሰይጣን ጋር አስቀምጦ በዚህ እየተበላው በዚህ እየታሰርኩኝ ማለት ነው። ጭንቅላቴን አድርጎ ማለት ነው። በቃ ባኩ አስቀርቶኝ ማለት ነው። በሌላ በኩል ላይክ መውጣ ምግብ ከልክሎኝ ማለት ነው። እየገላመጡኝ ማለት ነው። እንዴት ነው እኔ ላስብ የምችለው? እንዴት ነው ጥሩ ነገር መጥፎ ነገር ማሰብ የምችለው? ቢኮዝ ማለት ነው ከእንቅልፉና መናሳት አልፈልግም ማለት ነው። ደስ ባይ እንደዛ አይነት እንትን ያለው ማለት ነው። ደግሞ አልተናገረች ደግሞ ተናገረች ደግሞ እንደዚህ እንትን እያሉ ማለት ነው። ባዶይ እኮ እኔ በፊት ልናገር አስቤ ነበረ። ልክ እንደገባሁኝ ማለት ነው እዛ ማለት ነው ልነግራቸው አስቤ ነበር። ግን ደግሞ የሆነ ከነገ ዛሬ ማለት ነው ከቤተሰቦች የሆነ ነገር ልጠብቅ የሆነ ነገር ይለኛል ምናምን ብዬ ማለት ነው እየጠበቅኩኝ ነበር ማለት ነው። ከዛ እየጠበቅኩኝ ሳለ ማለት ነው ምን ይላሉ ማለት ነው። ከዛ እየጠበቅኩኝ ሳለ ምን ያደርጋሉ ማለት ነው። አተርፍ ይመጣል። ያ አተርፍ ላይ ነገርኳቸው ማለት ነው። ቤተሰብ ጋር ወፍ የለም። ወፍ ቤተሰብ ሁላ አይባልም። እነዚህ ወፍ ገጦች ማለት ነው። ከዛ ላይክ ሰዎች በቃ ይደብራል በጣም እንደዛ ብለን ኖረናል ማለት ነው። ጮጋራ ልጥጥ ብላ ማለት ነው። እኔ ልጥጥጥ ብዬ ማለት ነው አይቼ ማለት ነው ስለ ቤተሰቦቼ ማለት ነው። ባይዘው እነሱን ምንም ነገር እንትን አያደርጋቸውም። ባይዘው እኔ ደግሞ መናገር እናገራለሁ ማለት ነው። ደስ እናገራለሁ አለመናገር አልችልም። ከተሳደቡኝ እሳደባለሁ። ደስ እኔ እኮ ብዙ ጊዜ ማለት ነው ከተሳደበኝ ማለት ነው ጭንቅላቶች እስኪዞረው ነው የሚሰድበው እንጂ ሌላ እኮ ብዙ ነገር እንትን አላደርግም እኮ። ያኔ ከሰደበኝ ማለት ነው በቃ ፈንት እስክነቅል ድረስ እሰድበዋለሁ፣ መልስለታለሁ። በሌላ እኩል ግን ምንም ነገር አለውም ምንም ነገር አላደርገውም ማለት ነው። ተስፋ ይቺ ቪዲዮ ትወርድልኝ ይሆን? ፈጣሪ ያለም ቪዲዮ መውረድ እኮ እምቢ አለኝ ማለት ነው። እንደን ማለት ነው ጉደች ማለት ነው። ያው እንደን ሲል ማለት የድሮ ያስመሳይነት ጊዜ ነው የተሰማኝ። አባቴን አግኝቼዋለሁ፣ አነጋግሬዋለሁ። ሁሌም ላነጋግረው እችላለሁ ምናምን ነገር ማለት ነው። እሱንም በጣም ወደ አሜሪካ እንዲገባ ይፈልጋል። በጣም ደስ ብሎኛል ማለት ነው። በእንደዛ አይነት መልኩ ልክ ሰው እኔ ምን አደርግላችኋለሁ እዚህ ሆላንድ ውስጥ ከተሰቃዩኝ ማለት ነው። ኢትዮጵያን ቢመለሱ ምን ያገኛሉ ከኔ ማለት ነው? ምን ሊያገኙ ይችላሉ ማለት ነው? ምንም የሚያገኙት ነገር የለም እኮ ዛስዋይ ማለት ነው። ስለዚህ እኔ አሜሪካ መስራት ማለት በጣም ቀላል ነው ማለት ነው። ይለቁኝ ማለት ነው። በቃ ብዙ ቻንስ አለ ማለት ነው። ስለዚህ እኔ ሆላንድ ውስጥ ከተሰቃይ በቃ ባይዘወይ ብዙ ነገር ያው ሆነ ስለሆነ እነሱ ያው አሜሪካኖችን ለመርዳት ከሆነ በጣም ብዙ ነገር የፈጠሩት እና ብዙ ነገር ያደረጉት እንግሊዝም ያሉት ላይክ በቃ እኔን ለቤተሰቦቼ ብሎ ከሆነ ማለት ነው ተስፋዬ በቃ ዳን ጥሩ በቃ ችግር የለውም ለምን አይልኩኝም ማለት ነው። ችግር የለውም ስላችሁ አሁን መነካቴን ማለት ችግር የለውም ማለት አይደለም። ጥሩ አይደለም የእሱን ነገር ማለት በጣም ይከብዳል ማለት ነው። ችግር የለውም ማለት ነው። ጤናሽን ሊነኩሽ አይገባም ማለት ነው። ለሰው እሱ ነገር ችግር የለውም ብዬ የማልፈው አይደለም። የትም ብሄድ ማለት ነው። ግን ደግሞ ልነግራችሁ የምፈልገው ነገር ይሄ አሁን እኔ ማለት ነው እዚህ ብሰቃይ ማለት ነው እዚህ ሆላንድ ተቀምጬ ብሰቃይ ለሰው ምንድን ነው የማን ፍቅረኛ ነው ማለት ነው? ፍቅረኛም ቢሆን እኮ ችግር የለውም። ፍቅረኛ እኮ እንትን ማለት አለባቸው። ሪል ፍቅረኛ አንቺ ጋር ኮንታክት የሚያደርግሽ ከአንቺ ጋር ያለው ከአንቺ ጋር ውሎ የሚያደር ከአንቺ ጋር የሚዞር አንቺ አካባቢ ያለው በቅርበት ሰላም የምትሉ የምትግባቡ የምታወሩ ከሆነ ነው ባይ ዘ ወይ ማለት ነው። አየር ላይ እንዴት ነው ፍቅረኛ እንትን መሆን ያለበት ማለት ነው? እንዴ በጣም ይገርማል ማለት ነው። አሁን ወንዶችም ሁላ እንተጋገዝ ብላ አንድ ግኖር ካደረገች አንድ ግኖር ያደርግሻል፣ አንድ ግኖር ካደረገች አንድ ግኖር ያደርግሻል ማለት ነው። ለዛም አላቸው ባይዘው ለዛም ላይሆን ይችላል ማለት ነው።
ጥጋብ ናቸው ባይ ስለሚያጠግቧቸው። ምክንያቱም በክብር ነው ተሰያትርጉ ነው የሚመጡት ማለት። እኔ ግን እንደዚህ አድርገ ነው መላካቸው ራስዋይ አንተን ውዶች ልነግራችሁ የምፈልገው ነገር ማለት ነው። እኔ ባይዘው እዚህ ሆላንድ ውስጥ ማለት ነው ይህ እንደዚህ ተጨብጬ ማለት ተጨብጤ እዚህ ቤት ስቃይ ለማንም ምንም እንትን የለውም ማለት ነው። ይቺ ልጅ በቃ ሀገሯን ትሄድ ወደ አሜሪካ ትሄድ ቢባል ተሳይ ጥሩ ነው ማለት ነው። አሁን ሊሆን የነበረውን ነገር አይቀርም ማለት ነው። የሆነ ኩናት ወይም ደግሞ የሆነ መጥፎ ነገር ማድረግ ቢፈልጉ ማለት ነው እኔ እዚህ ያለው የጀመሩት ነበረ ማለት ነው። ሀገሪቷን ሊያተራምሷት ይችሉ ነበር ማለት ነው። መተረማመስ ይችሉ ነበር። ሰው ግን መተረማመስ ስላልፈለገ ይሆናል ማለት ነው። ላይ ከኔን እንኳን ቢያናድዱኝም እነሱ ጋር ላይ እየተግባቡና እየተረዳዱ ሊሆን ይችላል ማለት ነው። አሁን እንኳን እንጃ። እንደነ ውዶቼ ልነግራችሁ የምፈልገውን ነገር ማለት ነው ለሷ እኔ ባይተው ከምን ጋር ምንም አገባኝም ማለት ነው። እኔ ያለው ሁላ ቢነጋገሩና ምንም ነገር ቢፈጠር አይ ዶንት ኬር ምንም አይመስለኝም ማለት ነው። እውነትም ይነጋገሩ ነው ሰው ጋይስ ማለት ነው። ምንድነው ልላችሁ የፈለኩት ነገር ቢኖር ማለት ነው እንደዚህ ብለን ማለት ነው ህይወቷን አለፍናት ማለት ነው። እንደን ሰው አሜሪካ ማለት ነው እኔ አሜሪካ ቢልኩኝ ማለት ነው የሚፈጠር ነገር የለም ማለት ነው። ሊፈጥሩት የነበረውን ነገር ማለት ነው። ደግሞ እኮ ይሄን ያህል የኔ ያንዲት ልጅ ነገር ማለት ነው ቤተሰብ የሚይዘው ነገር ነው እንጂ ሀገር በሙሉ የሚይዘው አይመስለኝም። አይ ቲንክ የሚይዝበት ሳይድ አለ። ስለሚይዝበትም ላይክ ብዙ ነገርም እየተፈጠሩ ነው እያያችሁ ነው ባይ ዘ ወይ ማለት ነው። ምክንያቱ ጉዳያችን የጋራ ስለሆነ በጋራም እየተቸገረን ስለሆነ በጋራም እየተለከመን እና በጋራ የገጠመን ነገር ስላለ ማለት ነው። ከአሜሪካ ከሙሉ አሜሪካ እንትን ይወክሎ ማለት ነው። ስለዚህ አሁን ደግሞ ስንት ብስብስ አለ ስንት ብስብስ ብዙም ያስባል ማለት ነው። ከሀገር ከሆላንድ ውጭ ማለት ነው። ኔዘርላንዳውያን ውጭ ብዙ አበሽባሽ አለ ማለት ነው። ባይ ዘ ወይ ማለት ነው። ስለዚህ እቺ ልጅ ሀገሯን ትግባ። ላይክ አሁን ላይ በጣም ብዙ ነገር ስለተፈጠረ ማለት ነው ኢትዮጵያ እንኳን ቢገባ ማለት ነው ኢትዮጵያ ውስጥም በዛም ብዙ ነገር ለአሜሪካን እንትን ብሎ ማለት ነው አሜሪካን ለማናደድ ብሎ ማለት ነው ብዙ ነገር ሊሰሩ ይችላሉ ማለት ነው። በእኔ በኩል ብዙ ነገር ሊሰሩ ይችላሉ ብዙ ነገር ማለት ነው። ስለዚህ አሁን ላይ እንደዛ ማለት ወይ ምንም ተገቢ አይደለም ማለት ነው። መሆን ያለበት ነው መሆን ያለበት። ሰው ጋይስ ማለት ነው ለነገራችሁ የምፈልገው ነገር ቢኖር ደግሞ እነዚህ ሰዎች ለጥሩ ነገር አስበን ነው ለአሜሪካ አስበን ነው ብለው ነው ሲሰሩ የኖሩት ማለት ነው። እኔ ላይ ሲሰሩና እኔ ሲያቃጥሉኝ የኖሩት ማለት ነው። ብዙ ሀበሻም አለ እኮ ባይ ዘ ወይ እኔ ከምናገረው በላይ ማለት ነው የሚወክለው ብዙ ነገር የሚናገሩት ላይ ሀበሻን የሚቃረኑት አዳሳይ ብዙ ነገር ማለት ነው አይሞሉትም እንጂ ለትንሽ ጊዜ ይላል እኮ ዳስዋይ ማለት ነው። ግን አይቀጥሉበትም። ሙሉነት የለውም ባይ ዘ ወይ እነሱ ግን ደግሞ ብዙ አለ ማለት ነው። ብቻ አይደለም ችግር የማውቀው ማለት ነው። and then so if she go to America what should happen ምንም ችግር የለውም ባይ ዘ ወይ ማለት ነው። ትንሽ ጊዜዋን ቆይታለች ዳስዋይ ማለት ነው። ቢሆን መጥፎም ቢሆን ቆይቻለሁ ዳስዋይ ከረደበው አሁን ደግሞ ወደ ሀገሯ ትግባ ቀሪ ዘመኗ ማለት ነው ከቤተሰቦቿ ጋር ማለት ነው።